ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። በየሳምንቱ ሐሙስ ወደ እናንተ የሚቀርበው መስተዋት የተሰኘው ዝግጅታችን ጀምሯል። የዛሬው እንግዳችን የናይት ጃር አስጎብኚ ድርጅት መስራችና ስራ አስኪያጅ አቶ ዳዊት ተፈሪ ነው። አቶ ዳዊት ከጉብኝት ጋር የተያያዙ መጽሐፍትንም አሳትሟል። በውይይታችን ወደ ተለያዩ ቦታዎች እየተጓዝን ራሳችንንና ሀገራችንን እንመለከታለን። ርዕዮት ዓለሙ ፕሮግራሙን አዘጋጅቼ ያቀርብላችኋለሁ። እንድትከታተሉን እጋብዛለሁ። አቶ ዳዊት ግብዣይን ተቀብለ ስለተገኘ እንዲሁም ሀገራችንን ታሪኳን፣ ባህሏን፣ ቅርሷን በመሰነድ በማስተዋወቅ እያበረከትክ ስላለው ሁሉ በጣም አመሰግናለሁ። እሺ፣ እኔም በጣም አመሰግናለሁ ርዕዮት፣ ይህንን እድል ስለሰጠሽኝ በጣም አመሰግናለሁ። እሺ፣ ከስራዎች ከአንተ ጋር ያስተዋወቀኝን ለመገናኘታችን ምክንያት የሆነው ዶክተር ሄኖክ ታምሬንም እንዲሁ በጣም ላመሰግን ወዳለሁኝ። እስኪ ከልጅነትህን ጀምር። ምናልባት እንደዚህ አይነቱን የቱሪዝም ባለሙያ የሚያፈራ አይነት ልጅነት ነበር ወይ? ምኞት ምን ይመስል ነበር? ምን ትሆን ነበር ስትባል ምን ነበር እያልክ ያደግከው? እሱን እስኪ ያጫውተን። አዎ፣ እኔ የተወለድኩት እና ያደግኩት ከልጅነቴ ጀምሮ ሃይስኩል እስከጨረስ አካባቢ በአብዛኛው የተወሰነ እዛ ያኖርኩበት ጊዜ ያለ፣ ግን ፍቼ የምትባል ከተማ ነው። ከአዲስ አበባ 110 ኪሎ ሜትር በስተሰሜን፣ በዛን ጊዜ ሰላሌ ክፍለ ሀገር የሚባለው ሰላሌ አውራጃ ክፍለ ሀገር አይደለም አውራጃ የሚባለው ቦታ ነው የተወለድኩት እና ቤተሰቦቼ ያው እናቴ የቤት እመቤት ነበረች። አባቴ የአካባቢው የአውራጃው ትምህርት ቢሮ አለ። ትምህርት ቢሮ ውስጥ ነበር የሚሰራው። ስለዚህ ያው የመንግስት ሰራተኛ ነበረ እና ባልተለመደ ሁኔታ እዛ አካባቢ ከምናየው ባልተለመደ ሁኔታ በትምህርት በጣም ያምን ነበረ አባቴ ማለት ነው። እና እንድንማር ከፍተኛ ጥረት ይደረግ ነበር እኔና ወንድሞቼ እህቶቼ። እና ለምሳሌ ትምህርት ቤት መቅረት ፈጽሞ አይፈቀድም ነበረ። አመመኝ ብሎ ጉንፋን ያዘኝ ብሎ የቀረውበት ጊዜ አላስታውስም። እንደውም አንድ ቀን አይኔን አመመኝ ብዬ ከትምህርት ቤት ተመልሼ መጥቼ እናቴ የት አለ ያመመ አይንህ ደህና ነው ብላኝ የደነገጥኩት እና አስታውሳለሁ። እና አንተ ግን እውነትህን አልነበረም ማለት ነው? ትንሽ እንደ ማቃጠል እሱ አልታያትም ነው። ኧረ አይደለም፣ ግን እስከዛ ድረስ ይሄንን ነው የማስታውሰው። በተቃራኒው ግን ልጆች ብዙ ጊዜ ይቀሩ ነበር። ያው እኛ ሀገር ብዙ ችግር አለ። ቤተሰቦች ወይ ገበያ ሄደው ይዘገዩና ልጅቷ ቤቱን ዘግታ መውጣት አትችልም ይሆንና በንጋታዊ ለምን ቀረሽ እንትን አስትባል እናተ ገበያ ሄዳ እንደዚህ በቃ አንቺማ ሁልጊዜ ስበብ አታጭም። እንደዚህ ነገሮች ይደጋገማሉ። እኛ ቤት ደግሞ መቅረት የሚባል አይፈቀድም። ከዛ ደግሞ የሚገርመኝ በፕሮግራም እንድንኖር እንድናጠና ያደረገበት አባታችን እና እናታችንም አብረው ማለት ነው። ለምሳሌ ከትምህርት ቤት መጣን፣ እሺ መጫወት ይቻላል፣ ግን ሳይመሽ ሳይጨልም ወይም ልክ መብራት ሲበራ ቤት መገኘት አለብን። ተገኝተን ጥናት መጀመር አለብን። ያ እስከ ምሽቱ 3 ሰዓት ይቀጥላል። እራት ሁልጊዜ እኔ እስከማስታውሰው የሚቀረበው 3 ሰዓት ላይ ነው። እና መኛ ትመኘ አሁን እኔ ቤተሰብ ውስጥ ያ ተግባራዊ ነው። በቃ እራት የምንበላው 3 ሰዓት ነው። ከዛ በኋላ ማጥናት የፈለገ ይቀጥላል፣ ማንበብ የፈለገ ይቀጥላል፣ ማንበብ ያልፈለገ ይተኛል። ያ በራሱ ፕሮግራም። እኛ ግን አሰናብተናል። መዝጊያው ይሄ ነው። በቃ የሆነ በቃ በጥናት ማለት ወይም ትምህርት ማለት በየቀኑ የሚሰራ ነገር ነው እንጂ ለፈተና አንድ ሰሞን የሚደረግ ነገር አይደለም። እና እኔ ዩኒቨርሲቲ ገብቼ ራሱ ተማሪዎቹ ይገርማቸዋል። ያው ልጆች ሆነን አይደል እንግዲህ 18 በአብዛኛው በቀጥታ ከሄድን 18 ሃይስኩል እንጨርሳለን። 19 ዩኒቨርሲቲ ገብተን የዶርም ጓደኞቼ የሚያጠኑት በአብዛኛው ፈተና አካባቢ ሲደርስ ነው፣ ወይም ሄድ ሲባል ወይም እኔ ደግሞ ልክ ሲጀመር ጀምሮም አንድ ሳምንት ወይ ሁለተኛው ሳምንት ላይ ማጥናት ጀምራለሁ እና
ልክ ትዝ የሚለኝ ቤት እንዳለው ነው። በቃ ዛሬ ምንም አላጠናውም እንዴ ያ ጥፋተኝነት ስሜት። ግን እንደዚህ እያልኩሽ ያው ልጅ ሆኜ ኳስ እንጫወታለን። ኳስ ተጫዋች የመሆን ፍላጎት አለ። ሌላው አስገራሚ ግን ለማንም ያልተናገርኩት ምናልባት ባለፈው ሌላ ኢንተርቪው ላይ ብቻ ለመጀመሪያ ጊዜ ተናግሬ እንደው ጓደኞቼ ይሄን ግን ነግረህን አታውቅም ያሉኝ ወታደር መሆን እፈልግ ነበረ። ያ ነገር ምንድነው ይመስለኛል ፍቼ ትልቅ የወታደር ማሰልጠኛ ካምፕ አለ እና እነዛ ወታደሮችን እናያለን። እንግዲህ አሁን ማወራሽ 1970ዎቹ በኢትዮጵያ አቆጣጠር እና እስከ 80 ባለው ማለት ነው 85 ነው ሃይ ስኩል የጨረስኩት እስከዛ ባለው ጊዜ ማለት ነው። እና እነዛ ወታደሮች እንግዲህ ለብሰው ስናያቸው መሳሪያ ይዘው ስናያቸው እንግዲህ የልጅነት አይምሮ አይደለም እነሱን የመሆን የመመኘት ነገር አለ። እና የሚገርመኝ ነገር ምንድነው ከሰፈራችን ወጣ እንልና ትንሽ ነች ያው ፍቼ ትልቅ ከተማ አለችም፣ ግን ከሰፈራችን ወጣ ብለን የኛም ሰፈር ዳር ላይ ስለሆነ ካምፕ ሰርተን በድንጋይ ከልለን ማለት ነው የኛ ካምፕ ነች ብለን ምግብ ይዘን ለምሳሌ ቆሎ ዳቦ ይዘን ሄደን ዛሬ ካምፕ ነው የምንበላው እንሰለጥናለን እንደዚህ እንላለን። ያው ስልጠናው ማለት መሬት ላይ የወደቅን መሳሪያ እንደመተኮስና የሚገርመው ነገር ማለት ነው እኔ ልክ እድሜ ሲደርስ ለዛ እድሜ ብደርስ ኖሮ ወታደር እንደመሆን አልጠራጠርም ነበረ። ግን አሁን ሳስበው እግዚአብሔር አትርፎኛል እላለሁ። ምክንያቱም አንደኛ ያው የመሞት ምናምን አደጋ አለ ወታደርነት። ከዛ በላይ ግን የሚያሳስበኝ በሂደት ያየሁት ነገር በጣም ነፃነት እንደምወድ ሳውቅ ወታደር ሲኮን ደግሞ ያው በፍቃድ ነው ቤተሰብ የሚጠየቀው፣ የሆነ ቦታ ለመሄድ ማስፈቀድ ያስፈልጋል ምናምን። እነዛ ነገሮች በጣም ይከብዱኝ እንደነበረ ሳስበው ያው እግዚአብሔር ያለው ነው የሚሆነው። እና አሁን የሚገርመኝ እንዳልኩሽ የአባቴና የእናቴ ጥረት ግርም ይለኛል። ያልተለመደ ነው። በአካባቢው ሰዎች ለልጆቻቸው ነፃነት ይሰጣሉ። አጥኑ ተብለው ደከመኝ ካለ እሽቶ በቃ የማለት ነገር ነው ያለው በእኛ በአብዛኛው ማህበረሰብ። ዛሬ አሞኛል ትምህርት ቤት አልሄድም ካለም ተነስና ሂድ ምናምን ሚል አብዛኛው ሰው እንደዛ አይልም። እኛ ቤት ግን እንዳልኩሽ በጣም ታመመ የሆነ ችግር ካልሆነ በስተቀር መቅረት የሚባል የለም። እንደዛ አይነት ነገሮች ከቤተሰቦች የማስታውሰው ነው። ከዛ በተረፈ ያን ያህል ፓይለት የመሆን ዶክተር የመሆን በእኔም ባልሆን እህቶቼ ወንድሞቼ ሲሉ እንሰማለን። ብዙ ሰዎች እንደዛ ያው አብዛኛው ኢትዮጵያ የሚለው ነገር በአካባቢያችን አሉ። እና ግን የኔ ትንሽ ለየት የሚያደርገው ያው ወታደር መሆን ፈልጋለሁ ሲባል ብዙ ጊዜ አልሰማም። አሁን በቴሌቪዥን ልጆችም ሲጠየቁ እኔ ውስጥ ግን ያለ አሁን ዝም ብዬ ሳስበው ግን ከዛ የወታደር ካምፑ ከዛ ጋር እዛ ሀገር ከመኖሩም ደግሞ የሶማሌ ጦርነት አልፎ ነው እኔ ሳድግ ያም ስሜት አለ። በሬዲዮ እንሰማለን፣ የዘመቱ ሰዎች ሲመጡ እናያለን። እንደዛ ከዛ ጋር ይያያዛል ማለት ነው። ከቱሪዝም ጋር ቀጥታ የሚያገናኝ ነገር ግን ብዬ የማስበው አንድ መጽሐፍ አለ። እንግዲህ ፊቴ እንግዲህ ሸምገል ያለ ቢመስልም እኔ አንደኛ ክፍል የገባሁት በ1974 ነው። ያው 7 ዓመት ሆነኝ ማለት ነው። እና 4ኛ ክፍል ስደርስ የ4ኛ ክፍል ህብረተሰብ መጽሐፍ የሚባል አለ። ያው በኋላ ጂኦግራፊ ብለው ነው የሚተረጉሙት፣ ግን አይ ቲንክ ሶሻል ሳይንስ ተብሎ ቢተረጉም ይሻላል። ብቻ እዛ ህብረተሰብ ስለ መልክዓ ምድር ስለ ወንዞች አለው፣ ግን ስለ ህዝቦችም አለ። እና ያ መጽሐፍ ትንሽ መጽሐፍ ነው፣ የ4ኛ ክፍል መጽሐፍ፣ ብዙ ስዕሎች አሉት። እና እነዛ ስዕሎች ብዙ የኢትዮጵያ ክፍሎችን ያካልላሉ። ግን በጣም የማስታውሰው የደቡብ ኦሞ አሁን ኦሞ ቫሊ የሚባለው እና አሁን በጣም ከሚያስገርሙ ከምላቸው የኢትዮጵያ አካባቢዎች በጣም ከቱሪስት ጋር ከምንጓዝባቸው አካባቢዎች አንዱ ነው። ከዛ አካባቢ ህዝቦች የተወሰኑት እዛ መጽሐፍ ላይ አለ እና እነዛን ስዕሎች አስታውሳለሁ። 2 መንትያ እህቶች አሉ ታላቆች። ከእነሱ ጋር እየገለጽን ይሄ ሰው ደስ አይልም፣ ይሄኛው አይገርምም አለባበሱ፣ ይሄኛው ምናምን እንላለን። እና ያ ሁል ጊዜ ሀሳቤ ውስጥ አለ፣ እነዛ ሰዎች የት ነው የሚኖሩት? በኋላም እንደው ትዝ የሚለኝ የፍቅረ ማርቆስ መጽሐፍ ከቡስካ በስተጀርባ ተጽፎ እሱን ስናነብ ስለ ሀመሮች ነው። ስለነዛ ህዝቦች ያው እዛ ላይ ሀመር ይላል አይደለ መጽሐፉ ላይ፣ ስለነሱ እንደሆነ ስረዳ እነዚህ ህዝቦች እንደዚህ በጣም ያው በጥልቀት የተጻፈ ነገር ስለሆነ የበለጠ መረጃ አገኘው።
ግን በኋላ ለማንኛውም ሃይስኩል ጨርሼ ዩኒቨርሲቲ ጨርሼ ሂስትሪ ነው የተማርኩት። ታሪክ ማስተማር ከጀመርኩ በኋላ 2 ዓመት ካስተማርኩ በኋላ ቱሪስት አስጎብኝነት ለማሰልጠን ማስታወቂያ ወጣ። አዲስ አበባ ውስጥ ሲቲቲአይ የሚባል የቱሪስት ማሰልጠኛ ተቋም አለ፣ የመንግስት ነው። ያው የዩኒቨርሲቲ ዲፕሎማ ወይም ዲግሪ ያለው ይመለምሉና ያስገቡና የ1 ዓመት ኮርስ ይሰጡና ቱሪስት አስጎብኝ ያደርጋሉ ማለት ነው። ከዛ ቱሪስት ወደ ማስጎብኘት ስራ ገባሁኝ። በሚገርም ሁኔታ መጀመሪያ ያገኘሁት ስራ ቢሮም ነበረ፣ ቢሮና ማስጎብኘት። ግን የቢሮውን ስራ አልወደድኩትም። እንግዲህ አሁን አስቢው 2 ዓመት አስተማርኩኝ። ከዛ በኋላ የቢሮ ስራ ያው ኮሚኒኬሽኑን የመጻጻፉን መስራት ማለት ነው። ግን ምን ሆነ 2 ሰዓት ገብቼ ቢሮ 2 ተኩል ገብቼ 11 ተኩል እወጣለሁ። ስወጣ ፀሐይዋ ኦልሬዲ እየደከመች ነው። እንዴ ፀሐይ ሳላገኝ ልኖር ነው እንዴ ብዬ የፊልዱን ስራ ሲሄድ ደስተኛ ሆናለሁ። ከዛ በኋላ እሱን አቆምኩና ፍሪላንስ የሚባል አለ። አንድ ድርጅት በቋሚነት ሳይሆን ስራ ሲኖራቸው ብቻ ሄዶ መስራት ማለት ነው። ለ10 ቀን የሚሆን ለሳምንትም ለ15 ቀን የሚሆን ሄዶ መስራት። ስመለስ ግን ሌላው ኢንተረስቴ ምን ሆነ ማለት ነው፣ ስለሚሄድባቸው ነገሮች ማንበብ። ከዛም በኋላ ስለነሱ ለመጻፍ መሞከር የጀመርኩት ቆይቷል። እንግዲህ ካልተሳሳት በፈረንጅ 2001 ነው እኔ ከዩኒቨርሲቲ ጨርሼም ከዛ ወደ ማስጎብኘቱም የመጣሁት። እንግዲህ ረጅም ጊዜ ነው። ለመጻፍ ጀምሬ ግን ምን ሆነ፣ አንድ ስህተት ሰራሁኝ። ሁሉንም በኢትዮጵያ የምናስጎበኛቸውን ከላይ ከአክሱም ጀምሮ እስከ ታች እስከ ደቡብ ኦሞ በአንድ መጽሐፍ ለማስገባት ግን በጥልቀት ማለት ነው። እንደዛ ለማድረግ ስሞክር ብዙም ጊዜ እየወሰደብኝ መጣና ከዛ በኋላ እናወራቸዋለን ስለ መጽሐፎቼ ካነሳን እያሳጠርኩ መጽሐፍ ጀመርኩኝ ማለት ነው። እና በቀጥታ ፍቼ በማደጌ ወደ ቱሪዝም የሚያመራ ነገር እኔ የምለው ያ መጽሐፍ ነው። በቃ ኢትዮጵያ ውስጥ ራቅ ብለው የሚኖሩ ብዙ ማናቃቸው ሰዎች አሉ። ያ ሀሳቤ ውስጥ አለ። ግን መቀመጥ ያለመውደድ፣ በነገራችን ላይ መቀመጥ ለራሴ አሁን ኮምፒውተር ላይ ቁጭ ብዬ ሪሰርች እየሰራው 3 ሰዓት 4 ሰዓት ከዛ በላይ እቀመጣለሁ። ግን ይሄ ቢሮ መቀመጥ የሚለውን ደግሞ አልወደድኩትም እና ልክ ተገጣጠመ። ይሄኛው መጓዝ ነው፣ 1 ሳምንት ይኬዳል ይመጣል፣ እንደገና መመለስ ነው እና በጣም የወደድኩት ስራ ነው። አሁን በጣም በፍቅር ነው የምሰራው። ብዙ ጓደኞቼ እንደ አንተ አይሰለችም እንደ ይላሉ። ያው ተመሳሳይ ነው። ለምሳሌ ደቡብ ኦሞ ብንሄድ ወይም ላሊበላ ብንሄድ ያው በወር አንዴ እንኳን ብንሄድ ደግመን የምናወራ ያንኑ ነው። መቼም ብዙ የሚቀየር ነገር የለውም። አይሰለችም እንዴ ብለው አንዳንድ ጓደኞቼ የተዋሉ፣ ወደ ሌላ ስራ የገባሉ። እኔ ግን በፍጹም በጣም የምወደው ስራ ነው። ያው የሪሰርች አካልም ስላደረኩት የበለጠ ለማወቅም ስለምጠውል ጊዜ በዛ ምክንያት ነው ማለት ነው። አይሰለችም ያሉኝ ስትል በእርግጥም በጣም ለረጅም ዓመታት ሲሰራ እና ደግሞ እንዳስጎብኝ ደግሞ አንድ ቦታ ላይ በተደጋጋሚ ሲካሄድ እንደዚህ አይነት ጥያቄ ሊነሳ ይችላል። አንተ ግን ምንድን ነው ማለት ነው ጉዞ ለአንተ ምን ቢሆን ነው? ቀደም የጠቃቀስክልን ነገር አለ፣ ይሄ መቀመጥ ያለመውደዱ ነገር አለ። እንደገና የተለያዩ የማህበረሰብ ክፍሎችን ስታይ እነሱን ለማየት መፈለጉ እንደዚህ አለ። ግን ሌላም የምትጨምርልን ነገር ሊኖር ይችላል እና ጉዞ ለአንተ ምን እንደሆነ ያው ወደ እሱማ ስንገባ ያው እኔ በግሌ ከዛ ጋር የወደድኩት ነው። እኔ ጉዞማ ለእኔም ለብዙዎቻችንም ትንሽ እንደውም ከምን ጋር ላወዳድረው እችላለሁ። መጽሐፍ አለ አይደለ? መጽሐፍ እናነባለን ስለ አንድ አካባቢ፣ ስለ አንድ ህዝብ፣ ስለ አንድ ባህል ወይም ስለ ብዙ ባህሎች ልናቅ እንችላለን። አሁን እንደውም እዚህ ጋር ማንሳት የምፈልገው ኤፍኤም አዲስ ሲጀመር አንድ ፕሮግራም ነበራቸው እና ያው አብዛኛው ሙዚቃ ነበረ፣ ብዙ ወቀሳ ነበረ። ግን ማንበብ ሙሉ ሰው ያደርጋል ሲሉ ሰማ ነበረ እና ግርም ይለኝ ነበረ። ማንበብ እንደዚህ ወሳኝ ነገር ነው፣ ሙሉ ሰው ያደርጋል የሚሉት። በኋላ ግን ሳስበው ይሄ ነገር ትክክል አይደለም። ማንበብ ሙሉ ሰው ያደርጋል ሳይሆን ማንበብ እይታን ያሰፋል ብንል ይሻላል። ምክንያቱም ማንበብ እኮ ያን ያህል በሰው ልጅ ታሪክ ውስጥ ያን ያህል ረጅም ጊዜ አልነበረውም። ለምሳሌ ከዛሬ 100 ዓመት በፊት ኢትዮጵያ ውስጥ ብንል አብዛኛው ህዝብ አያነብም ነበረ። የሚያነበውም የሃይማኖት መጽሐፍት እንደዚህ የመሳሰሉትን ነው እንጂ ያን ያህል እንደዚህ በስፋት መጽሐፉም አልነበረም በመጀመሪያ።
ከዛም ቢኖርም ያላቸው አክሰሱ ያላቸው እውቀቱ የነበራቸው ሰዎች የማንበብ ጥቂት ነበሩ። ስለዚህ ምን እያልን ነው ማለት ነው ሙሉ ሰው ያደርጋል ካልን አልኩኝ ከዛሬ 100 ዓመት ለምሳሌ አድዋ የዘመቱት ሙሉ ሰው አይደለም ማለት ነው። የሚያኮሩት ሰዎች ጎዶሎ ሰዎች ነበሩ ማለት ነው። ይሄ ልክ አይደለም። ማንበብ እይታን ያሰፋል። እይታ እንደሚያሰፋ ምንም ጥርጥር የለውም። ዛሬ ተነስቼ ስለ ቻይና አንድ መጽሐፍ ባነብ ስለ ቻይና ባህል፣ ስለ አመጋገባቸው፣ ስለ አኗኗራቸው ለምሳሌ አምጠቅስ ውሻ ይበላሉ የሚባለውን ውሻ ይበላል ቻይና ውስጥ ባነብ እነሱ አሁን ብዙ ጊዜ ስለምንሰማው ነው በሀሳብ ደረጃ እዛ ሀገር ውሻ ይበላል፣ እዚህ ሀገር ግን አንበላም። እነሱ ምን ይላሉ አንዳንዴ ምን ይላሉ ሲሉ እንሰማለን። ባህሉ ነው እዚህ ይሄ ሁላ ውሻ እያለ ነው የምትራቡት ይላሉ ቻይናዎች እዚህ ሲመጡ። እና አሁን ይሄ እንግዲህ ከማንበብ ያው በሌላም ነገር ልናየው እንችላለን በአሁን ጊዜ በእርግጥ በቪዲዮ በምንም እና እይታችንን ያሰፋል። መጓዝ ልክ እንደ ማንበብ ነው፣ ግን ከማንበብ ደግሞ ሻል ይላል። ለምሳሌ ቅድም የጠቀስኩት አንድ መጽሐፍ አለ። ያ መጽሐፍ ደቡብ ኦሞን በተለይ ሀመሮችን ከቡስካ በስተጀርባ የሚባለው የፍቅረ ማርቆስ ደስታ መጽሐፍ በጣም ያስተዋወቀ መጽሐፍ ነው አይደለም? ቤታችን ቁጭ ብለን ስለ ሀመሮች አወቅን። አሁን ስንጓዝ ግን ያንን በመጽሐፍ በሀሳባችን የሳልነውን ነገር በአካል እናየዋለን ማለት ነው። ለምሳሌ አንድ ብጠቅስ ሀመሮች እንዴት እንደሚያጌጡ እዛ መጽሐፍ ላይ ተጠቅሶ ሊሆን ይችላል። ፎቶ የለውም፣ ግን አጋጌጣቸውን፣ አለባበሳቸውን፣ አኗኗራቸውን እናያለን ማለት ነው። ያንን ስንናር ከራሳችን ጋር የማነጻጸር እድል ይኖረናል። ለምሳሌ እኔ ሁልጊዜ የሚያስገርመኝ ወደ ደቡብ ኦሞ በምንሄድበት ጊዜ በትንሽ ነገር ነው የሚኖሩት። ቤታቸው ስንገባ ብዙ የተወሳሰበ የተገዛ ከሌላ ቦታ የተገዛ ብዙ ዕቃ የለም። የሸክላ ዕቃ፣ ቅል በጣም ይጠቀማሉ። እነሱም በጣም ይጠቀማሉ። ቤቱ ከሳርና ከእንጨት ነው የተሰራው። በጭቃ ነው የተመረገው። በከብት ምንድነው እበትና ጭቃ የምስጥ እንትንም ይጠቀማሉ። በነገራችን ላይ የምስጥ ኩይሳ በጣም ለቤት መስሪያ ይጠቀሙበታል። እና ያንን ስናይ ምንድነው ሰው በቀላል መኖር ይችላል ማለት ነው። አሁን ትልቅ ትርጉም ይኖረዋል። ለማን ብትይ ለሚጨነቁ ሰዎች ቤቴ ሶፋ የለም፣ ዘመናዊ ሶፋ የለም፣ ትልቁ ስክሪን ቴሌቪዥን የለም፣ ደስታ የሌለ ለዛ ነው የሚሉ ሰዎች ሊኖሩ ይችላሉ። አሁን እዛ ቢጓዙ እላለሁ እዛ ቢጓዙ ሰዎች በትንሽ ነገር እየኖሩ ደግሞ ሲስቁ እናያቸዋለን። ደስተኛ ሆነው እናያቸዋለን። ደግሞ በአካል ጥንካሬ ምንም የሚወቀስ ነገር የለባቸውም። ጠንካሮች ናቸው፣ ስራ ይሰራሉ። እና ያንን ስናይ እንማራለን ማለት እይታችን ሰፋ ማለት ነው። ራሳችንን የሚያስጨንቁን ነገሮች እና አንዱ ጥቅም ይሄ ነው ብዬ አስባለሁ። እይታችንን ያሰፋልናል ማለት ነው። አንድ ልጨምር ግን ከዚህ ጋር በተያያዘ ብዙ ሰው እንደውም እንዲያውቀው ስለምፈልግ ማለት ነው። ደቡብ ኦሞ መጓዝ የጀመርኩት እንግዲህ ከዛሬ 25 ዓመት በፊት ነው ብዬሻለሁ። ከዛ በኋላ በ2007 አዲስ አበባ ዩኒቨርሲቲ ሁለተኛ ዲግሪ ስሰራ ያው ምረጡ ሲባል አርዕስት ስለ ጂንካ ለመጻፍ ወሰንኩ ማለት ነው። ያንን የወሰንኩት ምንድነው ወደዛ አካባቢ መጓዝ አይቀርም ለወደፊቱም፣ ስለዚህ ባቅ ጥሩ ነው ማለት ነው። እና ያው እነሱም ፈቀዱልኝ፣ ያጸደቁልኝ አርዕስቱን። ጂንካ ሄጄ 4 ወር ቁጭ ብዬ ሰዎችን ኢንተርቪው አድርጌ ያው የቴሲስ ጣፍኩኝ ማለት ነው። በዛ ሂደትና በኋላም ደቡብ ኦሞ ሀመሮች ጋር ስንጓዝ፣ ሙርሲዎች ጋር ስንጓዝ፣ ካራዎች ጋር ስንጓዝ ምን ያለው ወንዶች 2 ሚስት ያገባሉ። ብዙ ጊዜ ያው ከቻሉ ከብቱ ካላቸው ያው መስጠት ስላለባቸው ለልጅቷ ቤተሰብ 2 ሚስት ያገባሉ። ሲያገቡ አሁን በእኔ ሀሳብ እኔ ከመካከለኛ ኢትዮጵያ እንደሄደ ሰው ማለት ነው በእኔ ሀሳብ እነዚህ ወንዶች በጉልበት እነሱ 2 ሴት ያገባሉ፣ ሚስቶቻቸው መቼም ደስተኛ አይሆኑም ብዬ ነበረ። ግን ጂንካ አካባቢ የሚኖሩ ህዝቦች አሪ ይባላሉ። የአሪ ሴቶችን የአሪ ወንዶችን ስጠይቅ ሴቶቹም ብዙም ቅር አይላቸውም፣ ሴቶቹን ስጠይቃቸው ብዙም ቅር አይለንም፣ ብቻ እሱ ሁለታችንንም በኩል እስካየን ድረስ እንደውም ለእኛ ጥቅም ነው። እና ሀመሮች ጋርም ስጠይቅ በሀመሮች አካባቢ 2 ሚስት እንደውም
አንደኛዋ ሚስት ሙርሲዎችም ይሉታል፣ አንደኛዋ ሚስት የመጀመሪያዋ ሚስት ባሏ ሁለተኛ ሚስት እንዲያገባ አግባ ትለዋለች። እንዴ ለምን? ስራ መረዳዳት ነው። መረዳዳት። ለምሳሌ አሁን ጊዜ መርሳት የሌለብን አንዷ ሚስት መውለዱ አይቀርም። ስትወልድ በተለይ ያደጉ ልጆች ከሌሏት፣ እህቶቿ በቅርብ ከሌሉ ማን ነው የሚያርሳት? ወልዶ አያርሳትም መቼም። ሁለተኛዋ ሚስት ካለች ግን እሷ ታርሳታለች ማለት ነው። ሁለተኛዋ ሚስት ስትወልድ አንደኛዋ ሚስት ታርሳታለች ማለት ነው። ያው የቤቱን ስራ እሷ ትሰራለች፣ ምናምን ታግዛታለች። አንዷ የሆነ ቦታ ስትሄድ ልጆቹ የሚገርመው ልጆቹ ሁለቱንም እንደ እናታቸው ነው የሚያዩት እና አንደኛዋ ትንከባከባለች እና የመረዳዳት ነገር አለ እና እንዲህ ቅናት የሚባለው ነገር ተፈጥሯዊ አይደለም ማለት ነው እያልኩ ማሰብ ጀመርኩና በኋላ ሳነባብብ በአንትሮፖሎጂ ይህንን ነገር አስበውበታል አንትሮፖሎጂስቶች። የስ ቅናት ባህል ነው፣ ተፈጥሮ አይደለም ማለት ነው። ምክንያቱም አንድ ሚስት ሚስቷን አግባውን አዲስ አበባ አሁን ይህንን ሰው ይህን ፕሮግራም ሲሰሙ አዲስ አበባ ያለች አንድ ሴት አንድ ሚስት እንደዛ ታደርጊያለሽ ብላ ጠይቄ ማውቃለሁ። በነገራችን ላይ እንዴ ምንድነው የምታወራው? በፍጹም እንደዚህ አይነት ነገር አይታሰብም። እና ሁሉም እንግዲህ ኢትዮጵያ ውስጥ ነው እና እዚህ ጋርም እይታችንን ያሰፋል። ስለዚህ ምናልባት በተለያየ ምክንያት በዚህ ማለት አይደለም ሁለት ሚስት ያገቡ ሰዎች እያልኩ ሳይሆን በተለያየ ምክንያት መቀናናት ምናምን የሚባል ነገር አለ። አንዳንዴ ምክንያታዊ ባልሆነ ምን ሊማሩበት ይችላሉ? ምን ልንማርበት እንችላለን ማለት ነው። አሃ ቅናት ማለት ከባህል የወሰድኩት ነው እንጂ በተፈጥሮ የመጣ ነገር አይደለም። ስለዚህ ልተወው እችላለሁ፣ ላሻሽለው እችላለሁ። ይሄው ሙርሲዎች ያለ ቅናት እየኖሩ አይደል? ይሄው ያለ አመሮች እና እንደዚህ ጠለቅ ያሉ ነገሮችም ልንማርበት እንችላለን። እንግዲህ በምንጓዝበት ጊዜ እንደ ጥናት ይህን ያህል ላንማር እንችላለን። ግን ከምናየው እዛም አካባቢ ከምንሰማው ሌላ አኗኗር፣ ሌላ አስተሳሰብ ካለ ሁልጊዜ የኛ ትክክል ነው ብለንም ላናስብ እንችላለን። ስለ ሃይማኖት ባነሳለሽ እንደውም ወሳኝ ነች። አሁን በደቡብ ኦሞ አካባቢ ያሉ ህዝቦች ሙርሲዎች፣ ሀመሮች ክርስትናም እስልምናም አይከተሉም። የራሳቸው የባህላዊ እምነት አላቸው። ለምሳሌ ሙርሲዎች ፈጣሪያቸውን ቶሙዊ ይሉታል። ግን ሌላም ትርጉም አለው። ከፈጣሪም ሌላም ትርጉም አለ። እንደ እድልም እንደ ጥሩ ነገርም ያ ስም ለዛም ያገለግላል። ሀመሮች ባርጆ ይሉታል። እሱም እንደዛው ነው። አሁን እግዚአብሔር ብለን የምንተረጉመው መጽሐፍ ቅዱስ ሲተረጉመው በእርግጠኝነት ያው እግዚአብሔር እያሉ ነው የሚተረጉሙት። ባርጆን እግዚአብሔርን ቦርጆ እያሉ ነው። ግን አጥኚዎቹ በጣም ያስጠነቅቃሉ። ለሀመሮች እንደዛ ላይሆን ይችላል። ብቻ ለማንኛውም ምንድነው እንደዛ ያምናሉ። ብዙ ነገሮችን ባርጆ ነው ያደረጋቸው ወይም ፈጣሪ ነው ያደረገው ብለው ያምናሉ። ለምሳሌ ወፎች እንደዚህ ሌሎች ነፍሳቶች እህላቸውን በሚያበላሹባቸው ዝናብ በሚጠፋበት ጊዜ ለዛ ይጸልያሉ። ስለዚህ ሌላ እምነትም እንዳለ እንማራለን ማለት ነው። አሁን ኢትዮጵያ ውስጥ አሁን ብዙ ጊዜ የምንረዳው እስልምና ክርስትና ብለን ነው ብዙ ጊዜ የምንቆመው። በአሁን ጊዜ ያው ዋቄ ፈታ የሚባለውም ሽፋን እያገኘ ነው። ግን እንደዛ አነስ ያሉ ማህበረሰቦች ያሉትን አንረድም። ያንንም ስናቅ ለካ ከክርስትና በፊት ከእስልምና በፊት አፍሪካ ውስጥ ኢትዮጵያ ውስጥ ሌላ እምነቶች ነበሩ። እኔ እንደዛ ብዬ ነው ማባሁን የደቡብ ኦሞ ያሉ እምነቶች ከቅድመ ክርስትና ከቅድመ እስልምና ኢትዮጵያ ውስጥ የነበሩ እምነቶች ያው ከዛ በፊትም ያሉ የምንድነው የአይሁድ እምነትም ሊኖር ይችላል ከዛም በፊት ለማለት ነው። እንደዛም ሊኖር ይችላል እና ያው ዞሮ ምንድነው እያልኩ ያለሁት ወይም በመጓዝ ነው ይሄንን የምናውቀው። አንዳንዴ መጽሐፍ ላይ ይህን ሁላ ነገር ላናገኝ እንችላለን። ስንጓዝ ስንጠይቅ ግን እንማራለን ማለት ነው። ብዙ ደሳስ የሚሉ ነገሮች እያካፈልከን ነው ያለው። ያው ከማንበብ ይሻላል ያልከው ላይ ምን ከማንበብ የሚለው ነገር በእርግጥ ይወስነዋል ብዬ አስባለሁኝ። ማለት ስለ አንድ ቦታ ሄዶ መጓዝ ወይም ስለሆነ ማህበረሰብ እና እዛ አካባቢ ላይ ጥናት ማድረግ እና ማንበብ በእርግጥም እዛ ጋር በተግባር የምታየው ነገር የበለጠ የተሻለ ነገር እንደሚሰጥህ ግልጽ ነው። ግን ያው ማንበብ ሲባል ብዙ ነገሮች አሉት አይደለ? የተለያዩ ማህበረሰቦች ባህል፣ አኗኗር ከማየት ቦታዎች ከማየትም ባለፈ ብዙ ጥልቅ ሀሳቦች፣ ፍልስፍናዎች እንደዚህ። ስለዚህ ያው እንትን ነው ማለት ነው፣ እንደየሁኔታው ነው ልናወዳድራቸው የምንችለው። ሁለቱም ተመሳሳይ ነገር። ለምሳሌ ስለ ሀመር ባህል ከሆነ እያነበብን ያለ ነው ለማለት እኮ ነው።
እንደሱ እንትን እንድናደርገው ማለት ቀደም ከሬዲዮ ፕሮግራሙ ስለሆነ የጀመርከው አጠቃላይ የሆነ ነገር እንዳይሰጥ ብዬ ነው። እና ሌላው የቅናት ነገር ያነሳው በጣም ኢንተረስቲንግ ነገር ነው። እኔም ብዙ ጊዜ አስበዋለሁኝ። እንዴት ነው ይሄ ነገር? ብዙ ነገር የሆነ ባህል ነው ማለት ነው እኮ እንጂ እንደምናስበው ተፈጥሮ አይደለም የምላቸው ብዙ ነገሮች አሉ። አንደኛው አሁን ያነሳው ነገር በእርግጥ የሴቶቹ መበዝበዝ እንዳለ ሆኖ ግን ምንም አይነት የቅናት ስሜት አለመሰማት እንድትረዳትም እንድታርሳትም ብላ ይሁን እንደየ ሃይማኖቱ ነው አይደል? ከሃይማኖትም ጋር በተያያዘም ከተለያዩ ባህሎችም ጋር በተያያዘም ያለን እዚህ ጉዳይ ላይ ስሜት በተለይ በወንድና በሴት ግንኙነት ላይ ነው እሱ የኔ ብቻ ነው መሆን ያለበት የሚለውን ነገር የኔ ብቻ ነው እሷ መሆን ያለባት አንድ ለአንድ ምናምን የሚለውን ነገር የቀረጹት ሃይማኖቶቻችን ባህሎቻችን ናቸው እንጂ ይሄ ተፈጥሯዊ የሆነ ቅናት የሚባለው ነገር እንዴት ነው ባህሉ ነው እንጂ ሰጠን አይነቱን ነገር እሱን ማያም ይሆናል። እና ብዙ ነገሮች አንስተሃል፣ የሃይማኖት ጉዳይ አንስተሃል። አንዳንዴ አንድ ሰው እንደዚህ ሲነግረኝ ድምፃዊ ነው እና አካባቢው ከነበረበት ወደ አዲስ አበባ መጥቶ የተለያዩ ባህላዊ የሆኑ ስራዎችን ከሚሰሩ የተለያዩ ዘፋኞች ጋር እንዲህ ሲገናኝ በቃ ኢትዮጵያ ብዙ እንደሆነች እዛ አካባቢው ላይ ብቻ ያለችው እንዳልሆነች ሰውየውን እና አካባቢውን ላለመጥራት ነው እንዳወቀ ያወቀበትን አጋጣሚ ሲነግረኝ እንግዲህ በጣም አድጎ ማለት ነው አስብ ስራ ተቀጥሮ ማለት ነው ምናምንና እኔ አላቅም ነበር አለ ማለት ኢትዮጵያ እንደዚህ አይነት ምናምን ሌሎች እንዳሉ በቃ አካባቢ ላይ ብቻ አይነት ነገር እና ስለዚህ የሆነ መጓዝ ምናምን የሚያሰፋው ነገር አለ የሆነ ጠባብ ከሆነ ነገር የሚያወጣው ነገር አለ ከተማርንበት የሚለው እና አንዳንድ ጊዜ እንደውም ይሄ ከአክራሪ የዘውግ ብሔረተኝነት ጋራም በተያያዘ አንዱ ሰጀስት የሚደረገው ነገር ያደል ተማሪዎች አንዱ አንዱን ይጎብኝ ምናምን አንዱ አንዱን ቦታ እንዴት እንደሚኖር ይወቅ ምናምን አይነት እሱንም እያሰብኩ ነበረ ስሰማህ የነበረው እና በጣም በጣም ትልቅ ነገር ነው። ብዙ ነገር እያገኘህ ነው አንተ እየሰጠህ ብቻ ሳይሆን ነገሩ ሲገኝ ነው የሚሰጠው አትልም? ደስ ይላል በጣም። እና ቅድም የመጽሐፉን ጉዳይ ስታነሳ ነበረ ከዳር እስከ ዳር ለመጻፍ ጀምረ ለዛውም በጥልቀት ግን ያው ልክ ነው ማይሆን ነገር ነው አይደለ? የሆነ ስፔሲፊክ ካላደረግከው የተወሰኑ ነገሮች ካላደረግካቸው በጥልቀት የሆነ ነገር እሰራለሁ ስትል በጣም ብዙ ነገሮች ላይ ማይቻል ነገር ነው እና ጥሩ ነው በኋላ ላይ የመጣህበት መንገድ ብዬ አስባለሁ። እዚህ ጋር የማያቸው መጽሐፎች አሉ። ቪዚቲንግ ኢትዮጵያን ቸርችስ የሚል የጻፍከው እንደገና ቪዚቲንግ ኢትዮጵያ ዊዝ አንደርስታንዲንግ ዘ ሙርሲ የሚል ሌላም እንዳለህ እንደዚሁ በርካታ አርቲክሎች እንዳሉ አውቃለሁ እና እስኪ ደግሞ ስለ መጽሐፎችህም ብትነግረን ደስ ይለኛል። እሺ በጣም ደስ ይለኛል። መጀመሪያ እንዳልኩሽ እንትኖች አሉ እኛ ሲያስ ቱሪዝም ስንማር እንደ ዋና ዋና ነገሮችን አስተምረውናል። የኢትዮጵያ መስህቦች ታሪክ ያው በጂኦግራፊ አያይዘው እንደውም የተፈጥሮም ነገሮች ያው ስለ ወፎቹ ስለ ተክሎቹ ሳይቀር ማለት ነው። ግን ምንድነው የሚሆነው ቦታው ስንሄድ ግን ያንን የምናየውን ነገር መግለጽ ለካ የአስጎብኚው ግዴታ ነው። ለምሳሌ አክሱም እንሄዳለን አይደለ? የአክሱም ሐውልት አለ። አክሱም ሐውልት ከቅድመ ክርስትና በፊት የቆሙ ሐውልቶች ናቸው። ንጉሶች ለምሳሌ ኢዛና የመሳሰሉት ናቸው ያቆሟቸው። እንደዚህ በአጠቃላይ ይሸፈናሉ። ግን ለምሳሌ ስንት ሜትር ነው ተብለን ልንጠየቅ እንችላለን። ይህ በመጽሐፍ ውስጥ ሊኖር ይችላል። ከሌለም ካለበት ፈልጎ ማግኘት። ለምሳሌ የአርኪኦሎጂ ሪፖርቶች ሊኖሩ ይችላሉ። ለምሳሌ አክሱም ያለው ትልቁ ድንጋይ ወይም ሐውልት 33 ሜትር ነው። ክብደቱ 520 ቶን ነው እና በዓለም ላይ እስካሁን ድረስ በሰው እጅ ተቀርጾ ከሆነ ቦታ ወደ ሆነ ቦታ የተጓጓዘ ትልቁ ድንጋይ እሱ ነው በዓለም ላይ ማለት ነው። ትልልቅ ድንጋዮች ሌሎች ቦታዎች አሉ ማለት ሐውልቶች ለምሳሌ ግብፅ አሉ፣ ኢስተርን አይላንድ የሚባል አሉ። ግን እሱን የሚያክል የለም። የግብፅ ፒራሚዶቹ ከተለያየ ድንጋይ ነው የተሰሩት። ያው ፒራሚዱ ትልቅ ቢሆንም ያው እንደ ግንባታ ማለት ነው። እና ያንን ነገር በጥልቀት ለማወቅ ምን ያስፈልጋል ማለት ነው? ከተማርነው ወጣ ብሎ
ሰፋ ሰፋ ያሉ የአርኪኦሎጂ በአርኪኦሎጂስቶች የተጻፉ ሪፖርቶችን ማንበብ ማለት ነው። ከዛ ደግሞ ወደ ቤተክርስቲያኖች ስንገባ በአብዛኛው በነገራችን ላይ ኢትዮጵያ ውስጥ ላሊበላን ጨምሮ ብዙ ቤተክርስቲያኖች ይጎበኛሉ። በተለይ ሰሜን ኢትዮጵያ 50% የሚጎበኘው ቦታ ቤተክርስቲያን ነው፣ ወይም ከ50% በላይ ማለት ነው። እና ቤተክርስቲያን ውስጥ ስንገባ ደግሞ ስዕል አለ። አንዳንዶቹ ቤተክርስቲያኖች በተለይ ጣና አካባቢ እንደዚህ ያሉት እንደውም ትግራይ ውስጥ ከላይ ውስጥ ገብተን ማለት ነው። በተለይ ክብ የሆኑት ቤተክርስቲያኖች የመጨረሻው መቅደሱ ግድግዳ ላይ ከላይ ከኮርኒስ ወይም ከጣራው እስከ መሬት ድረስ ስዕል አላቸው። ስለዚህ አንድ ፍሬሽ ጋይድ ከቱሪዝም ትምህርት ቤት የጨረሰ ጋይድ ይገባል እዛ ቤተክርስቲያን ላይ። በትምህርቱ ላይ ስለ ቤተክርስቲያን ስዕሎች፣ አሳሳል፣ ቀለም በአጠቃላይ ምን ያካትታል ነው። ስለ እያንዳንዷ ስዕል ግን ሊያስተምሩ አይችሉም። እሱም ደግሞ ረጅም ጊዜ ይፈጃል። ስለዚህ ምን ይሆናል ማለት ነው፣ እዛው አካባቢውን ሰው እየጠየቁ አንዳንዴም እያስተረጎሙ ማስረዳት ያስፈልጋል ማለት ነው። ማን ይጠየቃል? ብዙ ጊዜ በተለይ ቤተክርስቲያን ሲጎበኝ የቤተክርስቲያን ቁልፍ ያዦች የቤተክርስቲያን ሰዎች ናቸው እና ያውቃሉ። ቤተክርስቲያናቸውን ስዕል በደንብ አጥርተው ያውቃሉ። አንዳንዴ ስዕሎቹ በነገራችን ላይ ብዙ ከመሆናቸው የተነሳና በጣም ግድግዳውም ረጅም ከመሆኑ የተነሳ በጣም እንደዚህ ተንጠራርተን ነው የምናየው የላይኞቹን ማለት ነው። እንደዛ እንኳን አይተን ያኛው ምንድነው ስናቸው እነሱ ወይም እዛ ያሉት የቤተክርስቲያኑ አገልጋይ በቀላሉ ገና አየት አድርገውት ያማ ቃና ዘገሊላ ይላሉ ማለት ነው። አሁን ስለዚህ በተለይ ቤተክርስቲያኖችን እንደዛ ሳይ የሚታወቁትን መጽሐፍ ቅዱስ ላይ ያሉት ለምሳሌ አሁን ቃና ዘገሊላ ቢሆን መጽሐፍ ቅዱስ ላይ ታሪኩ አለ። ሄጄ መጽሐፍ ቅዱስ ላይ ያነብና ይሄ ነገር እንደዚህ ነው። አንዳንዶቹ ግን ላገኛቸው አልቻልኩም እና ስለዚህ ስጠይቃቸው ይሄኛውማ ከታምረ ማርያም ነው ይሉኛል ማለት ነው። ስለዚህ ታምረ ማርያም ገዛው። ለምሳሌ ታምረ ማርያም ልገዛ ሲሄድ ደግሞ ምን ይሉኛል? ባለ 200 ነው ባለ 400 እንደዚህ ምዕራፎቹ ሁሉ ተሳስቼ ሊሆን ይችላል ይሉኛል። ምን ማለት ነው ስላቸው ትንሹ ባለ 200 አለ፣ ትልቁ እኔ ትልቁ ነው የምፈልገው፣ እሱን የምታገኘው ራጉኤል ቤተክርስቲያን ነው መርካቶ ይሉኛል ማለት ነው። ስለዚህ ራጉኤል ቤተክርስቲያን መርካቶ ሄጄ ስጠይቅ አገኘሁት ማለት ነው። ስለዚህ ደስ የሚለው ደግሞ ዘመኑ በነገራችን ላይ የመጽሐፍ የእውቀት ዘመን ነው። ሲተረጉሙ ትርጉም ነው፣ ያው በግዕዝ ነው የተጻፈው። ግዕዙም በአንድ ወገን አማርኛውን በአንድ ወገን ነው ማለት ነው። ስለዚህ ግዕዝ የሚችል ግዕዙን ያነባል ኦሪጂናሉ ማለት ነው። አማርኛ ግዕዝ የማይችል አማርኛውን ያነባል። ስለዚህ እኔ ምን ማድረግ ጀመርኩኝ? የተወሰነ ጊዜ አማርኛውን አንብቤ ግን በሂደት እኮ ሁለቱንም እያነበብኩ ብሄድ ትንሽ እየተረዳሁ ትሄዳለሁ ብዬ ስለዚህ ሁለቱንም እያነበብኩኝ ያው ትንሽ የግዕዝ እውቀት እንዲኖረኝ ለማድረግ ሞከርኩ። ያለምን ጠቀመኝ? ቤተክርስቲያን ውስጥ ስዕሎቹ ላይ ጽሁፍ ይጻፋል። ጽሁፉ ሲጻፍ ግን በግዕዝ ነው የሚጻፈው፣ ግን አጠር ያለች ጽሁፍ ነች እና ለምሳሌ ማርያም እንዴት እንደተሰደደች ወደ ግብፅ እንዴት እንደተሰደደች ወይም እንዴት እንዳረፈች ልትሆን ትችላለች ቴክስቷ። ግን ያቺ ትንሽ የግዕዝ እውቀት ምን ታደርጋለች ማለት ነው? ይሄ ነገር ስለዚህ ጉዳይ ነው፣ ስለዚህ በዚህ ማንበብ አለብኝ ማለት ነው። እና የታምረ ማርያም የገዛሁት ትልቅ ነው፣ ሁሉንም ያካትታል ብዬ ነበር የጠበቅኩት። አላካተተም። አንዳንዶቹን ታሪኮች ላገኛቸው አልቻልኩም። እና አንድ የሆነ አካዳሚክ ኮንፈረንስ የኢትዮጵያን ስተዲስ ኮንፈረንስ ላይ የአዲስ አበባ የተካሄደ ነበረ እና እዛ ላይ እንደዚህ በሻይ ሰዓት ላይ እያወራን ያው ሁሉም ስለተለያየ ጉዳይ ሲያወራ እኔም እንደዚህ ነገር ላይ ኢንተረስትድ ነኝ፣ ግን የተወሰኑ ቤተክርስቲያን ያሉ ስዕሎች ላይ ታምረ ማርያም ላይ ላገኛቸው አልቻልኩም ስለው አንድ ሰው ስሙን አልያዝኩትም መያዝ ነበረብኝ ወመዘክር ትሄድና ማይክሮፊልም ዲፓርትመንት ነገረ ማርያም ከላሊበላ ቤተ ማርያም ቤተክርስቲያን የተቀዳውን በልና አንብብ አለኝ ማለት ነው። ያው እና በሂደት ሄድኩኝ። ሲሄድ መጽሐፍ ሙሉ በሙሉ በግዕዝ ነው። ምን ጠቀመችኝ? ያቺ በሂደት በአንድ ዓመት አይደለም በነገራችን ላይ ያቺን ግዕዝና አማርኛ ሳነብ ትንሽ የግዕዝ እውቀት የያዝኩት
በ3-4 ዓመት ማለት ነው። ያችኛዋን ያው ማይክሮፊልም የሚባለው የተጠቀለለ ነገር ነው። ስክሪን ላይ ነው የሚነበበው፣ ልክ እንደ ኮምፒውተር አይነት ስክሪን ላይ። እዛ ላይ ሳነብ በግዕዝ ነው። ስለዚህ በእጄ እየጻፍኩኝ ግዕዙን ማለት ነው ታሪኩን መከተል ይችላሉ። እያንዳንዱን ቃል በጥልቀት አላውቀውም፣ ግን ታሪኩን መከተል ይችላሉ። ከግብፅ ወጥተው እንደዚህ ሄዱ፣ ከዛ እንደዚህ ገጠማቸው። ሰኔ የተከተልኩ እየጻፍኩኝ ታምረ ማርያም ላይ ያላገኘኋቸውን ነገሮች አገኘው ማለት ነው። እንደውም ማንም ብሏቸው የማያውቁ ወይም ሌሎች በተሳሳተ የገመቷቸውን ስዕሎች ምናምን አገኘውና እነሱንም ቪዚቲንግ ኢትዮጵያን ቸርችስ የሚባለው 2019 በፈረንጅ የታተመው መጽሐፍ ላይ አካተትኩ ማለት ነው። አሁን ያንን ስጽፍ የሚገርመው ነገር የምጽፈው ለራሴ ነው መጀመሪያ ማለት ነው። ለምን? እኔ ለመረዳት ማለት ነው። አሁን እዛ ቤተክርስቲያን ውስጥ ገብቼ ስዕሎችን በምገልጽበት ጊዜ በእርግጠኝነት ይሄ ነገር ምንጩ ወይ ታምረ ማርያም፣ ነገረ ማርያም የሚባሉ መጽሐፎች ናቸው፣ ይሄንን ለማሳየት ነው እላለሁ ማለት ነው። ከዛ ለማን ይጠቅማል? እንደኔ ጀማሪ ጋይዶች ወይም አስጎብኚዎች ይኖራሉ አይደለ? ከትምህርት ቤት እንደወጡ ያንን ያህል መረጃ የማይኖራቸው ለእነሱም ይጠቅማል ማለት ነው። ሌላው ግን በነገራችን ላይ ቱሪስቶች፣ ያው እንግሊዘኛም የሆነበት አንዱ ምክንያት ኢትዮጵያ ውስጥ የሚመጡ ቱሪስቶች የተወሰነው ፐርሰንት በተለይ ከአውሮፓና ከአሜሪካ የሚመጡት እድሜያቸው ገፋ ያሉ ናቸው። እስከ 50 በላይ 60ዎቹ ጡረታ የወጡ ማለት ነው። ስንጠይቅ እንግዲህ አንዱ ምክንያት ምንድን ነው? ሆሊዴይ እንደዚህ ረዘም ያለ ኢትዮጵያ ውስጥ ለመምጣት 1 ሳምንት 2 ሳምንት ይፈጃል እንግዲህ ኢትዮጵያን ለመጎብኘት። ከአሜሪካ መጥተው ወይም ከአውሮፓ መጥተው ጎብኝተው ለመመለስ እንግዲህ የስራ ፈቃዱም ታሳቢ መሆን አለበት። አንድ ሁለተኛ፣ ወጣቶች ከሆኑ ልጆች ይኖሯቸዋል። ልጆቻቸውን ትተው ለ2 ሳምንት ለምናምን ሊመጡ አይችሉ። ልጆቹን ደግሞ ይዘው መምጣት አይችሉም በማንኛውም ጊዜ። ልጆቹም ደግሞ ይህንን ነገር ኢንጆይ ላይ ያደረጉትም ይችላሉ። እንደዚህ አይነት ጉብኝት ትምህርታዊ ጉብኝት ማለት ነው ኦልሞስት። ስለዚህ እነዛ ሰዎች አንባቢዎች ናቸው። ደግሞ አንዳንዴ እኛን ራሱ ያስገርሙናል፣ አንብቦ የሚመጡትም ማለት ነው። በጣም በጥልቀት የተጻፉ የአርኪኦሎጂ ሪፖርት ሂስትሪዎች አንብቦ ይመጡና እንደውም እኛን ሁላ እኛ አስጎብኚዎችን እስከ መፈታተን የሚደርሱ ቱሪስቶች አሉ። ስለዚህ ለነዛ ደግሞ ይሆናል ማለት ነው። ማንበብ ለሚፈልጉ፣ ተጨማሪ እውቀት ለሚፈልጉ ለነሱ ይሆናል ማለት ነው። እንደዛ እያደረግ የቤተክርስቲያን ስዕሎችን ጨረስኩ እና ያው ከዛ በፊት ሁሉንም አንድ ላይ ለማካተት ነበር። በዛ ምክንያት ነው የቤተክርስቲያን ስዕሎችን ለብቻ፣ ከዛ በኋላ ደቡብ ኦሞ ያሉትን ህዝቦችን አንድ ላይ ላደርግ ጀመርኩና በኋላ ሳየው ይህም ነገር ረጅም ጊዜ ሊወስድብኝ ነው። ግማሹ አልቆ የሆነ ተወሰነ አልቆ እኮ ይቀመጣል። ከዛ ሌላውን እስክጽፍ ሊቀመጥ ነው። ስለዚህ አሁን የሙርሲዎችን ላስቀድም። በነገራችን ላይ ሙርሲ ምናልባት አድማጮቻችን እንትን ካላሉ በከንፈራቸው ላይ ሸክላ እንጨትም ይደረጋል። በነገራችን እነዚህ 2 ልጆች ገና ከንፈራቸው እንደተቆረጠ ወይም እንደተቀደደ መጀመሪያ አካባቢ እንጨት ነው የሚያደርጉት። ከዛ በኋላ እሱን ወፈር ያለ እንጨት እየቀየሩ በአብዛኛው እስከ 6 ወር ድረስ፣ ከዛ በኋላ ነው ሸክላ የሚያደርጉት። እና ስለ ሙርሲዎች መጀመሪያ ለመጻፍ ያሰብኩት ምንድነው፣ ያው ይሄ ነገር ባህል ያው ከጊዜ ወደ ጊዜ እየቀነሰ ነው፣ ሊቀርም ይችላል የሚል ግምት ስላለ ወይም ሳናገራቸው እንደዛ የሚል መረጃ ስለሰጡኝ አሁኑኑ ይሄኛው መረጃ ታትሞ ቢወጣ ጥሩ ነው በሚል እሱን ጨረስኩ ማለት ነው። ከዛ ቀጥሎ ስለ ሀመር ነው የጻፍኩት። እሱ አሁን በቅርብ ነው የታተመው። የሀመሮችም ያው የራሳቸው እንትን አለ። በኋላ በሂደት ለነሱ ማውራት እንችላለን ማለት ነው። እና በአጠቃላይ ግን ለመረዳት ነው ያው ይህም መጽሐፍ ለአንባቢ ብዬ ሳይሆን መጀመሪያ የተጀመረው እኔ ለመረዳት በማደርገው ጥረት ይሄ መረጃ ሌሎች ሰዎችንም ሊጠቅም ይችላል ከሚል ነው የመጣው ማለት ነው። እንደው እሱ ጋር የቋንቋ እውቀት የሚጠይቅ ነገር ነው። የታሪክ እውቀት የሚጠይቅ ነገር ነው። በደንብ ስለ ቦታው ማወቅ የሚጠይቅ ነገር ነው እና አንዳንድ ጊዜ ዝም ብሎ የዛ አካባቢ ልጅነት እና የእንግሊዝኛ ቋንቋ ምናምን ወይም ደግሞ የፈረንሳይኛ እንደዚህ ልበለው ብቻ ማወቅ በቂ እንደሆነ አይነት ነገር ተደርጎ የሚታሰብበት እና ብዙ እውቀት የሚጠይቅ ብዙ ጥረት የሚጠይቅ ሙያ መሆኑን ከግምት የማይገባበትን አይነት ማስተሳሰብ ያለውኝ እና እሱ ምን ያጎላል የሚለውንም ስትናገር እያሰብኩኝ ነበረ። ምክንያቱም
ምንም ላያውቁ ከሚችሉት ምንም እንኳን አይደለም የተወሰነ ነገር ኖሯቸው ነው የሚመጡት። የተወሰነ ነገር ካላቸው ጀምሮ በጣም በደንብ የሚያውቁ ቱሪስቶች ጭምር የሚመጡበት ቻሌንጅ ሊያደርጉ የሚችል አስጎብኚውን ጭምር የሚመጡበት፣ በሌላ በኩል ደግሞ ስለ ሀገራችን ብዙ ነገር ልንሰጣቸው ስንችል በእኛ ቅድማውን ከግዕዝ ጋር በተያያዘ ያደረግከውን እንዴት እንደቆፈርክ ነግረህናል እና ያ የበለጠ ለማወቅ ነው። የአንተንም ጠቀመ የምታስጎበኛቸውንም ሰዎችም የምትጽፍልንንም አጠቃላይ የሚያነበን ሰውንም እንደዚሁ የሚጠቅም ነገር አለውና እንደው እዚህ ላይ ትንሽ ብትሄድበት ደስ ይለኛል። እንዴት ሲሪየስሊ መያዝ ያለበትም ነገር እንደሆነ። አዎ እሱ ምንድነው ልክ ነሽ። መጀመሪያ ላይ ያው ቱሪዝም ቀስ እያለ ነው እንግዲህ የጀመረው ኢትዮጵያ ውስጥ አሁን በምናውቀው መልኩ ማለት ነው። በኃይፄ ኃይለሥላሴ ዘመነ መንግስት አቶ ሀብተ ሥላሴ የሚባሉ ሰው ነበሩ። የቱሪዝም ቢሮ እንዲቋቋም ሲወሰን እሳቸው በጥረታቸው የሄዱ ፎቶ እያነሱ መጽሔት ላይ እያወጡ እያስተዋወቁ፣ የሚገርምሽ ነገር አንዳንዶቹ ፎቶዎች እና አንዳንዶቹ ጽሁፎች አሁን ራሱ እንደዛ አይጻፍም። በጣም አንዳንዴ ስናወራ የምንስማማው ማለት ነው። እና በፍቅር እና ያው እንግዲህ እውቀቱም ሙያውም ነበራቸው፣ ባለሙያዎችም አካባቢ አብሯቸው ነበሩ ማለት ነው። እንደዛ እየጻፉ ቀስ ቀስ እያለ ነው ያደገው። ግን ምን ያስቸግራል፣ ሁሉንም የኢትዮጵያ ክፍል ሲጎበኙ አንዳንዴ አብሯቸው የሚጓዝ ሰው ላይኖር ይችላል፣ አስጎብኚ ማለት ነው። ስለዚህ አካባቢውን ሰው መጠቀም የግድ ነው። ሲጠቀሙ እንግዲህ እዛ አካባቢ የሚኖረው ሰው ስልጠና ካልተሰጠው በባለሙያ ደረጃ ሊያስተናግዳቸው አይችልም። ግን በሂደት ምንድነው የሆነው? ይሄ አዲስ አበባኛ የተማርንበት የቱሪዝም ማሰልጠኛ ኢንስቲትዩት አጭር ኮርሶችም ረጅም ኮርሶችም በቱሪስት መስህቦቹ አካባቢ እየሄዱ መስጠት ጀምሩ ማለት ነው። እንግዲህ ከዛሬ 30 ዓመት 40 ዓመት ጀምሮ ቀስ እያሉ እውቀት እንዲዳብር ማድረግ ጀመሩ። ግን ያው ብዙ ሰው የማይረዳው እንጂ እንዳልሽው ሰፊ ነው እንትኑ። ከኢትዮጵያን ታሪክ ማወቅ ይጠይቃል። ብዙ ጊዜ ታሪካዊ ቦታዎች ስለሚጎበኙ ማለት ነው። የኢትዮጵያን ባህሎች፣ ዋና ዋና የባህል ጉዳዮችን ማወቅ ይጠይቃል። ምክንያቱም ባህላዊ ነገሮች አሁን እንደ ደቡብ ኦሞ ያልነውን ለምሳሌ ሙርሲዎች ከንፈራቸውን ለምንድን ነው የሚቆርጡት? አንድ መጽሐፍ ላይ በባርነት እንዳይሸጡ ነው የሚል አንብቤያለሁ ተብዬ ብጠየቅ መረጃው የዛ መረጃው ከሌለኝ ይሄንን ከንፈራቸውን ለምንድን ነው የሚቆርጡት? እንዴት ጀመሩት? አሁንስ እንዴት ነው የሚያዩት? መረጃው ከሌለኝ ግራ ልጋባ እችላለሁ። እንደዛ ነገሮች ደግሞ ተጽፈዋል። እንደዚህ አይነት ሰዎች በመሰላቸው የጻፏቸው ነገሮች ይኖራሉ። ከዛ ቀጥሎ ደግሞ ምን አለ? ተፈጥሮ ደግሞ አለ። ስለ መሬቱ አቀማመጥ፣ ስለ አለቶቹ፣ ስለ እንስሳቶቹ ማወቅ ይጠይቃል እና ከመስፋቱ የተነሳ አንድ ሰው ሁሉንም ሊሸፍን አይችልም እና በአሁን ጊዜ ግን ጥሩ ነገሩ ምንድን ነው? በየአካባቢ ደግሞ የአካባቢ አስጎብኚዎች አሉ። ለምሳሌ ባሌ ተራሮች ብሔራዊ ፓርክ ብንሄድ ልክ ባሌ ስንሄድ ዲንሾ የሚባል የፓርኩ ዋና ጽሕፈት ቤት አለ። እዛ ላይ እዛ ቢሮ የጋይዶች ማህበር አለ። አንድ ጋይድ ከቱሪስቶቹ ጋር አብሮ ይሄዳል። ስለዚህ ስለ አካባቢው በደንብ እንዲያውቅ ይጠበቅበታል ያ ጋይድ ስለ ባህሉ እና ቦታ ጠበብ ስትልለት አንድ ሰው የማወቅ እድሉም ወይም የሚያውቀውም ነገር ያው እዛም አካባቢ ካደገበት የማወቅ እድሉም ይጨምራል ማለት ነው እና በእውቀት የማመኑ ነገር እየጨመረ ነው። አሁን እየተቸገርን ያለነው ግን ምንድነው? የቋንቋ ጉዳይ ነው። ማለት ትምህርት ቤቶቹ የሚያስተምሩት በአብዛኛው በእንግሊዘኛ ነው። ቱሪስቶቹ ግን እንግሊዘኛ ተናጋሪ ብቻ አይደሉም እና ለምሳሌ ስፓኒሽ ተናጋሪዎች አሉ። በነገራችን ላይ አሁን ነሐሴ አይደለም የስፓኒሽ ሲዝን ይባላል አሁን ኢትዮጵያ ውስጥ። አሁን ብዙ ጊዜ የሚመጡት ከስፔናውያን ናቸው በዚህ ጊዜ ማለት ነው እና በጣም የስፔን ቋንቋ ስፓኒሽ የሚናገር ሲያጡ ማንን ማሳተፍ ጀመሩ መሰለሽ? ኪዩባ የተማሩ ኢትዮጵያውያን ማለት ነው። ስለዚህ እነሱ ያስጎበኛሉ። እስካሁን የሚያስጎበኙ እኔ የማውቃቸው አሉ ማለት ነው። ጀርመን ቋንቋም እንደዛው
ጀርመኖች በጣም ይጓዛሉ። በነገራችን ላይ ከአውሮፓ በጣም ከሚጓዙ ኢትዮጵያ በጣም ከሚመጡ ሰዎች ጎብኚዎች አንዱ ጀርመናውያን ናቸው። ጀርመነኛ የሚያስጎበኙ ትምህርት ቤት አለ፣ የጀርመን ካልቸራል ኢንስቲትዩት። ግን እያልኩ ያለሁት በስፋት ልክ እንደ እንግሊዝኛ ያስተምሩ። ስለዚህ አሁን የማውቃቸው የጀርመን አስጎብኚ ጋይዶች ምንድነው በሆነ አጋጣሚ ጀርመን ለትምህርት ሄደው የነበሩ እንደዛ ናቸው። እነሱ ያስጎበኛሉ ማለት ነው። ስለዚህ እውቀቱንም ጋይዶቹን ከማሰልጠን በተጨማሪም ቋንቋዎችንም ማስፈን። አሁን ጃፓኖችም ይመጣሉ። ጃፓኖች ሁልጊዜ ሲመጡ የራሳቸውን አስጎብኝ ማስተርጓሚ ማለት ነው። እኔ ጃፓኖችን ባስጎበኝ እኔ በእንግሊዝኛ ለጋይዱ ነግረዋለሁ፣ እሱ በጃፓነኛ። ያ ደግሞ አሰልቺ ነው። ለምን እሱ እስኪጨርስ እጠብቃለሁ፣ ላይገባው ይችላል። እንደገና ከነሱ ጋርም ቀጥታ ኮሚኒኬት ማድረግ አልችልም። ያው በምልክት ብቻ ነው የሚሆነው፣ ያው አብረን በቆየንባቸው ጊዜዎች ማለት ነው። እሱ ትንሽ ከማስቸገሩ በስተቀር ትንሽ እውቀቱ ከጊዜ ወደ ጊዜ እያደገ ነው። በነገራችን ላይ ቱሪዝም ኮሮና መጥቶ በጣም ከማቆሙ በፊት ኢትዮጵያ ውስጥ ብዙ ቦታዎች ሆቴልም እስከ መጥፋት፣ አስጎብኚ እስከ መጥፋት ቢዚ ሆነው ማለት ነው። መኪና እስከ መጥፋት ደርሶ ነበር እና ልክ ኮሮና እንደመጣ ፎርብስ የሚባለው መጋዚን ከኮሮና በኋላ በዓለም ላይ በጣም ከሚጎበኙ ቦታዎች አንዱ ብሎ አንደኛ ደረጃ ላይ ኢትዮጵያ ነበር ያስቀመጠው። እና ግን እንዳለመታደል ሆኖ ከዛ በኋላ ግጭቶች ተከሰቱ ኢትዮጵያ ውስጥና በዛ የተነሳ እንደተጠበቀው አልሆነም። ግን ያው የኢትዮጵያ መስህቦች ከዚህ ጋር ግን አያይዤልሽ የምትጠይቀኝ ጥያቄ ካለ ግን አንድ ነጥብ ከዛ ጋር አያይዤልሽ አነሳሽ። እሺ አዎ እንግዲህ ከኮሮና በኋላ ያለው ግጭቶቹ የፈጠሩትንም ተናግረሃል እና በጣም እንግዲህ ሰላም ቢሆን ምንድነው ሊሰራበት የሚችለው ዘርፉ የሚለውንም በጣም ጠቋሚ ነገር ነው እና በጣም ጥሩ ነገር ነው ያነሳው። እንግዲህ የመስተዋት ፕሮግራማችን የተለያዩ ጥንካሬዎቻችንን፣ ድክመቶቻችንን፣ ክፍተቶቻችንን እያሳየ እንደየሚመለከተው አካላት ፕሮግራሙን የማዳመጥ እድል ካገኙ መስተካከል ያለበትንም ያስተካክላሉ ብለን ተስፋ እናደርጋለን። ቅድም የጠቀስከው ነበረ ለምሳሌ በትንሽ ነገር እየኖሩ ደስተኛ መሆንን በተመለከተ ማለት ነው ሄዶ ያንን ሊማር ይችላል እንደዚህ በሚል እና በእርግጥ አዎ አንዳንዴ ህይወት በጣም ብዙ የምትጠይቀን የሚመስለን ነገር አለ። እንደያለንበት ሁኔታ ራሳችን እንደምናወዳደረው ነገር ሊሆን ይችላል ምናምን እና አንዳንድ ጊዜ ደግሞ በጣም በቃ ለህይወት አስፈላጊ ናቸው ተብለው የሚታሰቡ ነገሮች ሳይቀር አይደለም ሌላው ነገር በሌለበት አይነት ሁኔታ እንኳን ሙሉ ለሙሉ እንዴት አይነት ደስተኛ ህይወት ደግሞ ሰዎች ሲኖሩ የምናይበትም ነገር አለና እሱ ጋር ቀደም ያው ዘንግቻውን ትዝ ስላለኝ ነው። ምናልባት የማያውቁት ሀገር አይናፍቅም አይነት ሆኖ ነገር አይመስልም። ከአካባቢያቸው ውጭ የሆነውን ነገር ቢያዩት እነዛ ሰዎችስ ደስተኛ የሆኑ ነበረ ምናምን የሚለውን ነገር ይሄ እንግዲህ አንድ ቀን አንድ ፈላስፋ የፍልስፍና ባለሙያ ጋብዘሽ ደስታ ምንድነው ጋዘሽ ደስታ ምንድነው ምናምን ሲወስዳል። ምክንያቱም እኔ ለረጅም ጊዜ አስቤበታለሁ። ምን ሆነ መሰለሽ አንድ ጊዜ የሙርሲዎችን መንደር ጎብኝተን ስንወጣ ህፃናት ልጆች መኪናውን እየተከተሉ ይስቃሉ፣ ያው ልጆች እንደሚያደርጉት ማለት ነው። የዛን ጊዜ አንዱ ከቱሪስቶቹ አንዱ በጣም አይገርምም ደግሞ እኮ ይስቃሉ ደስተኞች ናቸው ምናምን አለ እና እኔ ተገርሜ ምን ማለት ነው ማለት እነዚህ ሰዎች እኮ የሚያውቁት ህይወታቸው ይሄ ነው። ከዛ በኋላ አንድ ሰው ካላመመው በስተቀር ካራበው በስተቀር በቃ ሁኔታዎችን ተቀብሎ የሰው ልጅ ባህሪ ነው። እነዚህ ሰዎች እንደማይስቁ ከጠበቀን ማለት ነው በኑሯቸው ሁኔታ አውሮፓ ውስጥ ከዛሬ 1000 ዓመት 2000 ዓመት የኖሩ ሰዎች ሳይስቁ ነው የኖሩት ማለት ነው። እና ከዛ ጊዜ ጀምሮ ለሰውየው መመለስ ብቻ ሳይሆን እኔም አስብበታለሁ እስከዛሬ ዕለት ድረስ ማለት ነው ደስታ የሚሰጠን ምንድን ነው? የሆነ ነገር ስላለን ነው ወይስ ስለሌለን ነው? ስላጣን ነው ስላላጣን ነው? እና ልክ ነሽ፣ ስለማያውቁት ሊሆን ይችላል።
ግን ዋናው አንድ ነገር ነው ብቻ ብዬ ሳይሆን እሱን ማወቅ ስለፈለኩ ነው። ማለት ይሄ ነገር ነው ብቻ አይደለም ማለት ሰዎች ሊሆን ይችላል የመጨረሻ አሪፍ የሚባለውን ስኬት የሚባለውን ነገር ራሱ እየኖሩ ራሳቸውን ሲያጠፉ ምናምን እናያለን አይደለ? ከእውቅናም ከሀብትም ከምንም ማማ የሚባለው ላይ ኖረው እና እሱ ነው ለማለት ሳይሆን ግን ምናልባት እሱ በዛኛው መንገድ ከለካ ነው ደግሞ ምናልባት አለማወቅስ የሚሰጠው የሆነ አይነት ነገር የሚለውን እንዴት እንደሆነ እይታህን ለማወቅ ስለፈለኩኝ ነው እንጂ አንድ ነገር ብቻ ነው እያልኩ አይደለም። ምናልባት እኮ ወሰብሰብ ያለ ነው። ግን ሰዎች ያው ምን የመጨረሻ የደመደምኩት ድምዳሜ ሰው ካላመመው በስተቀር ስሜት የህመም ስሜት እየተሰማን ደስተኛ ልንሆን አንችልም። ካራበኝ በስተቀር ካልበረደኝ ያው መሰረታዊ የሚባሉት ነገሮች ካገኘን ዞሮ ዞሮ ሆርሞን አይደለ እኛንም ያንቀሳቀሳል። በእለቱ ያነዛ ስሜቶች ካልገደቡኝ በስተቀር ሰው ህይወትን እንዳለች ተቀብዬ እኖራታለሁ ማለት ነው። ያ ማለት አሁን ሙርሲዎች እንግዲህ በጣም በመሰረታዊ ነገር ነው የሚኖሩት እያልኩ አይደለም። ያ ማለት እንግዲህ እየተቀየሩ ነው። ኢትዮጵያም ሌሎች አካባቢዎችም እየተቀየረ ነው። በረጅም ጊዜ ወይም በሚቀጥሉት 10፣ 20፣ 30 ዓመታት ሙርሲዎች ልክ ሌላው የዓለም ክፍል እንደሚኖረው በአለባበስም ቴሌቪዥንም ሁሉም ነገር ሊኖራቸው ይችላል። ያን ነገር ሲያገኙ በተወሰነ መልኩ የሚያስደስታቸው ነገር ሊያገኙ ይችላል። ግን እያልኩ ያለሁት አሁን ባላቸው ነገር ሁላ ስናይ ዝም ብለን በምንመለከታቸው የኦብዘርቬሽን የዓለም ጥልቅ ጥናትም አይደለም ደስታ ላይ በተመለከተ ስናይ ግን ደስታ ባለን ነገር ያለንን ተቀብሎ አሁንም አባባልም አለ እኮ አንዳንዴ የምንጨነቀው ያለንን ስለማናቅ ነው የሚሉ ሰዎች አሉ የሚል አባባል አለና ያንንም ግምት ውስጥ እናስገባውና ግን ያው ጥናት የሚጠይቅ ሊሆን ይችላል የደስታቸው ምንጭ ምንድን ነው የሚለው ማለት ነው። ሙሉ በሙሉ እውነት ነው። እስኪ ስለ መጽሐፎችህ እያወራን ነበር እና በመሀል ጥያቄ ካለሽ ብለህ ያቆምከው ወደሱ እንሂድና ያው አንድ አስገራሚ ነገር ምንድነው ስለ ኢትዮጵያ ከልጅነታችን እንችን ታስታውሻለች ኢትዮጵያ ለምለሟ ሀገሬ ለምለሚቷ ሀገሬ እንደዚህ የሚባሉ ዘፈኖች ካንቺ መፈጠር እያለ እንደዛ እና አንዳንዴ ለምሳሌ እንደ ጆክ ጀርመን ሄድኩና ለአንድ ሰው ብንሄድ ከከተሞች ውጪ ያለው ጫካ ደን በጣም ብዙ ነው አለ። ማን ነው ኢትዮጵያ ለምለሚቱ ሀገሬ እያለ የዘፈነው? ይህንን አይቶ ነው ግን ምናምን እንስቃለን። በጣም ይባላል እንደዛው እና እንስቃለን። ግን አንዳንዴ አገርን በሌላ ሰው እይታ በሌላ ሰው ሌላ የውጭ ሰው አይቶ ሲነግረን ግን የሚያስገርሙ ነገሮች አሉ እና ሁለት ምሳሌዎች ጠቅስልሻለሁ። አንድ ጓደኛ ላይ ልክ እንደኔው ዩኒቨርሲቲ አብረን ተምረን ዳዊት ይባላል እሱ ዩኒቨርሲቲ አብረን ተምረን ከዛም ቱሪዝም አብረን ተምረን ከዛ በኋላ በማስጎብኘት ስራም አብረን ሰርተን ከዛ በኋላ እሱ ግን እኔ ሳይሰለቸኝ እሱ ግን ሰለቸውና ወደ አሜሪካ ሄደ እና እሱ እዚህ በሚያስጎበኝ ጊዜ አንዲት ቱሪስት የነገረችው ነገር ሁልጊዜ ያስበዋል። ምን አለችው? ወደ ደቡብ የተጓዙ ነው፣ ከአርባ ምንጭ ወደ ታች እየነዱ ነው። ምን አለችው? የአንድ ሳምንት ምናምን ቆይተዋል፣ ኢትዮጵያ ውስጥ ቆይታለች። በነገራችን ላይ ሀገራችሁ በጣም ትገርማለች። ታሪክ አላችሁ፣ የሚገርም ባህል አላችሁ፣ የሚገርም ላንድስኬፕ አላችሁ፣ የመሬት አቀማመጥ ማለት ነው እና በጣም የሚገርም ሀገር። ይሄን ምልክ እኔ በጣም ተጉዣለሁ። የሀገሮቹን ቁጥር ረሳሁት፣ ግን 118 ወይም እንደዚህ ብቻ ከ100 በላይ ሀገር ተጉዣለሁ እና ካየኋቸው ሀገሮች ሁሉ በጣም 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 ያስገረመኝ ሀገር ነው ትለዋለች ማለት ነው። ተገረምን፣ ያው እንደዛ ሲለን ተገረምን። ከዛ እኔ ደግሞ የዛሬ ከኮቪድ ከ1 ዓመት በፊት የዛሬ ወደ 8 ዓመት ገደማ አንድ አሜሪካዊ ሰው ተዋወቅኩኝ። እንዴት ተዋወቀን? እሱ ቺካጎ ነው የሚኖረው። የማስጎብኘት ስራ ነው የሚሰራው። ትንሽ ድርጅት አለው። አሜሪካን እንግዶችን ይይዝና ከቺካጎ የእስራኤላዊ ዜግነትም አለው እና
ግብፅንና እስራኤልን ያስጎበኛል ማለት ነው። ከዛ እኔ ደግሞ ሊንክድን ላይ ያው አካውንት አለኝ። የሰዎችን ኮንታክት አደርጋለሁ። ኢትዮጵያ መጎብኘት አስጎብኝ ድርጅቶችም ሆነ ሊንክድን ደስ የሚለው ምንድነው በሙያ ነው የሚያገናኘው አይደለም ብዙ ጊዜ እና ያው ጽፌለታለሁ። ከተወሰነ ቀን በኋላ መለሰልኝ። ምንድነው ያለው በጣም የሚገርም ነው። ያው ኢትዮጵያን ኢንትረስቲንግ ሀገር ነች። መጎብኘት እንግዶች ወይም ሰው የምታስጎበኛቸው ሰዎች ኢትዮጵያ ቢመጡ ይወዷታል በእርግጠኝነት። እንደዚህ ነው የሚለው ጽሁፉ እና ስለ ጻፍክልኝ በጣም አመሰግናለሁ። በጣም ተገርም ያለው መልእክቴ የደረሰኝ ጊዜ ምክንያቱም የኢትዮጵያ አየር መንገድ ከአዲስ አበባ ቺካጎ በረራ ጀምሮ ይሄንን አየር መንገድ እንዴት ነው የምጠቀመው እያልኩ እያሰብኩ ነበረ። ምክንያቱም በፊት ስንሄድ ወይ በቱርክ ወይ በግብፅ ኤርላይን ምናምን ነው እና ይሄኛው ኮንቪኒየንት ከሆነ ያው ብዙ ጊዜ የሚበሩ ከሆነ አዲስ አበባ መተን አዲስ አበባ ኢትዮጵያ ውስጥ የሚጎበኝ ነገር ካለ የተወሰነ እዛ አድርገን ከዛ ደግሞ ግብፅ ከዛ እስራኤል እንደዛ ልናደርግ እንዳማራጭ እያሰብኩ ነበርና በጣም ገርሞኛል። እና በቅርብ ጊዜ እመጣለሁ አለና ወር ባልሞላ ጊዜ ውስጥ መጣ ማለት ነው። ስለዚህ ያለችው 7 ቀን ስለነበረች ዋና ዋና ቦታዎች የምንላቸው ታሪካዊም ባህላዊም ቦታዎች ሄደን ማለት ነው። በምንሄድ ጊዜ በ3ኛው ነው በ4ኛው ቀን ምን አለኝ፣ በቅርብ ጊዜ ግብፅን ትበልጣላችሁ በቱሪዝም ማለት ነው። እኔ ይህ ሰውዬ ምንድን ነው የሚለው በሞቅታ ነው እንደሚያወራው አልኩኝ ማለት ነው። ግብፅ ሄጄ አላውቅም፣ ግን ግብፅ በዓለም ቱሪዝም ውስጥ ያለውን ቦታ ደግሞ አውቃለሁ። በጣም ትልቅ ቦታ ያለው ነው። አብዛኛው የዓለም ክፍል በጣም ስለ ግብፅ ያውቃል። ያው የተዋወቀ ቦታ ነው። ከዛም በጣም ይጓዛሉ። ቱሪዝማቸው በጣም የገቢያቸው በጣም ወሳኝ ክፍል ነው። ስለዚህ እንደዛ እንኳን ላይሆን ይችላል። ያው በቀጥታ አላልኩትም። እንግዲህ እንደዛ ብለህ ነው ግን አልክ። ያው ጥሩ ነው ምናምን አልኩት። ከዛ በኋላ ያው ፕሮግራም መስራት ጀመረ። ከዛ እንግዶች ለመላክ ጥረት እያደረገ ያው ኮቪድ መጣና ብዙም አልተሳካም እና ኢትዮጵያ ሰዎች ላይ አሁን እንግዲህ ምንድነው የዚህኛው የነዚህ የሁለት ሰዎች ጥቅም ብዙ ቦታ ተጉዘዋል። ከዛ በኋላ አወዳደር ይችላሉ። አሁን የኛ ትንሽ ያቺ ለምለሚቱ ሀገር የምትለው ዘፈኗ ችግሩ ምንድነው የሌላውን ሀገርም እውቀትን ያላካተተ የማነጻጸር እድል ለሌለን ሰዎች ብዙ ከኢትዮጵያ ውጭ ላልተጓዝን ሰዎች ትንሽ ያስቸግራልና ያው የቀደሙ የጀርመኑን ጆክ የነገርኩሽ ይህንን አይተዋል የሚለው ከዛ የመጣ ነው እንጂ በአጠቃላይ ኢትዮጵያ እነዚህ ሁለት ሰዎችም ሌሎችም ያሉት ምንድነው በብዙ መልክ አሁን ኬንያ፣ ታንዛኒያ እስቲ ከኢትዮጵያ ወደ ደቡብ ኬንያ አለ፣ ታንዛኒያ አለ፣ ከዛ እያለን እስከ ደቡብ አፍሪካ ብንሄድ አብዛኛው ታሪካዊ ቦታዎች አሏቸው። ለምሳሌ ዚምባብዌ የሪዩንስ ምናምን አሏቸው። ከተፈጥሮ ጋር የተገናኘ ነው ማለት የዱር እንስሳትን ከማየት ጋር ነው እና የኢትዮጵያ ግን እነዛም ነገሮች አሉ። ያው እንዳለመታደል ሆኖ በደንብ አልያዝናቸውም እንጂ ሁሉም ኬንያ ያሉት እንስሳቶች ያው ብዙ ጊዜ ቱሪስቶች የማያውቁት አሁን አንበሳ፣ ቀጭኔ፣ ዝሆን ኬንያ፣ ታንዛኒያ ምናምን ሳውዝ አፍሪካ ብቻ ነው ያለ ይመስላቸው። ሁሉም ኢትዮጵያ ውስጥ አለን ስንላቸዋል ይገርማቸዋል። ግን እንዳለመታደል ሆኖ ፓርኮች ውስጥ ስንሄድ አዋሽ ፓርክ፣ ኦሞ ፓርክ በደንብ ስላልተንከባከብናቸው የህዝባችን ቁጥር ሲጨምር ከብቶች ወደ ፓርኮች ውስጥ ይገባሉ። ከብቶቹ ሲገቡ እነዛን እንስሳቶች ምቾት አይሰጣቸውም፣ ይሰደዳሉ፣ አይመቻቸውም፣ በደንብ አይራቡም። እንደዛ የማደንም ነገር ይኖራል። እነዛ ነገሮች ናቸው እንጂ ተፈጥሮም አለን ማለት ነው። ያው ታሪካዊ ቦታዎችም እንዳሉ ለምሳሌ ግብፅ ብትሄጂ ደግሞ እንደዚህ አይነት የዱር እንስሳት ተፈጥሮ ነገሮች ብዙም የሏቸውም። ስለዚህ ኢትዮጵያን ለየት የሚያደርገው የተቀላቀለው ሁሉንም ነገር ያካተተ አንድ የሌለን ነገር ምንድነው? ያው የሌለንንም መጥቀስ አለብን። ደግሞ ሁሉም አለን ማለት የለብንም። ባህር የለንም እና ምን አለን? ያው ኤርትራ የተገነጠለችው በ1993 አይደለም፣ በእኛ 85 መሆኑ አይደል? 1985 አይደለም። ከመገንጠሏ በፊት የኢትዮጵያ አካል ነች። የኢትዮጵያ አካል እያለች ቱሪዝም
ኢትዮጵያን በአጠቃላይ ኤርትራም ይካሄድ ነበረ እና የዛን ጊዜ አንድ መጽሐፍ አግኝቼ ነው የጋይድ ቡክ በዛ ጊዜ የተጻፈ ማለት ነው። አዲስ አበባ የመጡና ቱሪስቶቹ መጀመሪያ ከዛ ደቡብን ይጎበኙና ከዛ ወደ ሰሜን ሄዱና ኤርትራ ሩሱና ምጽዋ ላይ ማለት ነው የመጨረሻዎቹ ቀኖቹ ዋኝተው ምን ብለው ምናምን ከዛ በኋላ ከአስመራ ወደሚሄዱበት ሊሄዱ ላይ ይችላሉ። ከአስመራም አዲስ አበባ ሊመለሱ ይችላሉ። ብቻ እንደዛ ማድረግ ይችላል። እሱ የለንም እና ቢኖረን ደግሞ የበለጠ የተሟላ ያደርገው ነበረ። የሚገርምሽ ነገር በቱሪዝም በፖለቲካ ሳይሆን በቱሪዝም ተስፋ አድርጋለሁ። ለኤርትራም ይጠቅማል ብናዋህደው ማለት ነው ፕሮግራሞቻችንን ለኤርትራም ይጠቅማል። ምክንያቱም ኤርትራን ብቻ ለመጎብኘት አንድ ሰው ከአሜሪካ ተነስቶ ላይመጣ ይችላል። ኤርትራን እና ኢትዮጵያን ብንቀላቀልለት ግን ረጅም ጉዞ ነው። የአውሮፕላን የሚከፍሉትን ያስቡታል። በነገራችን ላይ ተጓዞች ይሄ እዛ ድረስ ይሄን ያህል ከፍዬ ለስንት ቀን ፕሮግራም ነው የሚሄደው? ለአንድ ሳምንት፣ ለ10 ቀን፣ ለ20 ቀን ቢሆን ግን ከዋጋም አንጻር ይስማማቸዋል ማለት ነው። ስለዚህ ምን ይሆናል ማለት ነው? እንደዛ ብዬ ተስፋ አድርጋለሁ። ይሄ ተስፋ ነው እና ከኤርትራ ጋር እንደዛ መቀላቀል ብንችል በቱሪዝሙ ማለት ነው በጣም ሁለቱንም ሀገሮች ተጠቃሚ ማድረግ እንችላለን ብዬ አስባለሁ። ኢንተረስቲንግ የሆነ ነጥብ ነው። ከዚህ አንጻር ሲጠቀስ ሰምቼ አላውቅም። ማለት በዚህ መልኩ አብረው ቢሰሩ ሁለቱ ሀገሮች በሚል ረገድ ማለት ነው ብዙ የተባለበት ነገር አይደለም እና እንግዲህ የማይቻል ነገር አይደለም፣ ይቻላል። ምን ያህል ሁለቱም ሀገራት መሪዎቻቸው ምናምን የሚመለከታቸው አካላት ምን ያደርጋሉ ለዚህም ለሌላውም ጉዳይ የሚለው ነገር ነው እንጂ ውሳኔ እንደው ምን እያሉ እንደሆነ ሌሎች ስትናገር ያው አንድ ሁለት ብቻ ነው ከዚህ በኋላ ማነሳለ ጥያቄዎችን። እንግዲህ ኢትዮጵያ ሰዓቱ በጣም ሄዶ ነው ለኢንተርኔት ኮኔክሽን ስንል አድማጮቻችን እየተወያየን ያለ ነው እና ያው ድካም እንደሚሰማህም ስለሚገባኝ በእሱ ያው በአድማጮች እየሰሙ ቃል የምገባው ጠዋት ረፈድ አድርጌ ተኛለሁ። ኢንተርኔቱ እየተቆራረጠ ቢያቋርጠን ደግሞ ከዚህ የበለጠ ደስተኛ ነው። እኔም አልሆንም ይሻላል። አንተ ደግሞ ቢሆን ይሻላል ኢንተርኔት መድከሙ ጥራት ቢኖረው ይሻላል። እውነት ነው በጣም እንደው ሌሎች ምን ይላሉ የሚለውን ነገር ቅድም ስታነሳ ብዙ ነገር እያሰብኩኝ ነበረ። ምክንያቱም አንደኛ ነገር አሁን ከለምለሚቱ ሀገሬ ጋር እንደዚህ በተያያዘ የሚቀለዱ ቀልዶች አሉ። እዛ ውስጥ ግን አንዳንዴ እንደ ኢትዮጵያ የለም ምናምን ስንል ምን ያህል እኛስ አውቀን ነው አወዳድረን ነው የሚለው ራሱን የቻለ ነገር ነው። ስለሌላው አውቀን ነው ኢትዮጵያን ራሱስ ምን ያህል አውቀን ነው የሚለው አሁን ይሄኛው ቀልድ አሁን ኢትዮጵያ ምንም እንደሌላት አይነት ነገር ከሌላው ጋር ሲወዳደር አይነት ነገር ነው አይደለም። ግን ደግሞ ኢትዮጵያን አውቀናታል ወይስ ስንት ቦታ ሄደናል ምናምን የሚለውም አንድ ነገር ነው። ሌላውንስ ዓለም የሚለው ሌሎችስ እኛን እንዴት ይመለከቱናል ከተለያየ አንጻር እያየሁት ነበር እና ከዛ ይህንን ጽሁፍ በተመለከተ ደግሞ ትንሽ ብንባባል ደስ ይለኛል። እንግዲህ ጊናኔ ብሮኔል የምትባል አዋርድ ዊኒንግ ኦተር ኤንድ ጆርናሊስት መሆኗ እንግዲህ የተጠቀሰ አይታ ነው ጎብኝታ ነው አንተ አስጎብኝታት የጻፈችው ነበረ ዎል ስትሪት ጆርናል ፎርጌት ሳፋሪ አፍሪካስ ሞስት ኢንትሪጊንግ ኒው ዴስቲኔሽን በሚል ርዕስ እና እዛ ላይ ከተጻፉት ነገሮች ውስጥ በጣም የሚገርም ነገር አለው። ለምሳሌ ብዙ ጉዞዎች እንዳደረገች እና እንደዚህ አይነት እርካታ ግን ተሰምቷት እንደማያውቅ ምድር ላይ ያለውኝ ራሱ አልመሰለኝም አይነት ምስክርነት የሰጠችበት ነበርና ትንሽ ብትልበት ደስ ይለኛል። እንግዲህ የአሜሪካኖች አሜሪካዊት ነች። ስም ያሳጥራሉ አይደለም? ጂን ነው ራሷን ብላ ያስተዋወቀችኝ። እዚህ ላይ ራሱ ሳየው እንዴ ስሟ እንደዚህ ረጅም ነው ጂን ነው እና አሁን ዋትሳፕ ላይ ራሱ ሜሴጅ እንትን ያው ጂን ሃይ ጂን ነው እና እሷ ለብቻዋ ነው የመጣችው። ለብቻዋ መታ ለመጻፍ እንደሆነ አይታ ስለ ኢትዮጵያ በጣም ስለ ኢትዮጵያ ብዙ እየተወራ ነው አሜሪካ በወቅቱ እንዳልኩሽ እንግዲህ ከኮቪድ በፊት የኢትዮጵያ ቱሪዝም በጣም ከፍተኛ ደረጃ ደርሶ ነበር እንግዲህ እና የዛን ጊዜ አካባቢ ነው እና መጣችና ያው እኔ ይዣት የተጓዝኩት እና በብዙ ነገሮች ነው እሷ የምትገረም የነበረው። ለምሳሌ ሰሜን ፓርክ ጨላዳ ባቡን የሚባል እንስሳ ያው
በሳይንስ ባቡን አይባልም፣ ያ መንኪ ነው፣ ዝንጀሮ ነው። ስለዚህ ጭላዳ ዝንጀሮ የሚባል እንስሳ አለ እና ብዙ ጊዜ የዱር እንስሳት ስናይ ኬንያ የሚሆን ታንዛኒያ የሚሆን ሌላም ሀገር መቼም ራቅ ብለን ነው የምናያቸው። ወፎችም ቢሆኑ አንበሳ ምናምን ስለሚጎዳን ብቻ ሳይሆን ራቅ ብለን ነው። እነዚህ ጭላዳ ዝንጀሮዎች ግን መሀላቸው ገብተን ማየት እንችላለን፣ ወይም አብረናቸው መሆን እንችላለን። ምንድነው በሂደት ቱሪስቶች ወይም ጎብኚዎች እንደማይጎዷቸው ተረድተዋል እና ሲመጡ ወይም እሷም ሌሎችም እንትኖች አምኑ ማለት በጣም በቅርበት ነው የምናያቸው። ስንት እናያለን ሲሉ 100-200 በአንድ ጊዜ ይታያል እና ብዙ ጊዜ አልተለመደም በዱር እንስሳ በአንድ እንደዚህ ተሰብስቦ ከተወሰነ እንስሳቶች በስተቀር እና መሀል ገብተን የማየት እድሉ ነበረ። ሌላው አስገራሚ ነገር ስለነዚህ እንስሳቶች እሷንም ለእኛም ብዙ ጊዜ የሚያስገርመን ጭላዳ ዝንጀሮዎቹ የአካባቢውን ሕዝብና ቱሪስቶችን ይለያሉ። የአካባቢው ሕዝብ በተለይ እረኞቹ ሲመጡ ይሸሻሉ። ለምን? ምክንያቱ ምንድን ነው? እረኞቹ እህል ይጠብቃሉ፣ ያው ገብስ ምናምን ፓርኩ አካባቢ ካለበት ችግር። ስለዚህ ላላቸው ወንጭፍ አላቸው፣ ያባሯቸዋል። ግን ቱሪስቶች ካሉ ደግሞ አያባርሯቸው፣ ጭራሽ እንደውም የሚሰጧቸው ስለ ፓርኩም ስለሚከለከል አይነኳቸውም እንጂ እንደማይነኳቸው ሲያውቁ ጭላዳዎቹ ራሱ ቱሪስት ካለ አይሮጡ፣ ቱሪስት ከሌለ ግን ርቀታቸውን ይጠብቃሉ። ይሄውን አስገራሚ ነው ማለት ከዱር እንስሳ ባህሪያት እንደዚህ አይነት አንጠብቅም። ሌሎች የጎበኘናቸው የጣና ሐይቅ ደሴቶችን ነው። የጣና ሐይቅ ደሴቶችን በምንጎበኝበት ጊዜ ብዙ ጊዜ የማይጎበኝ አንድ እንጦስ የሚባል ደሴት አለች። ትንሽ የደሴት ነች። የሴቶች ገዳም አላት እና ክብራን ገብርኤል የሚባለው አጠገቡ ያለ የወንዶች ገዳም ነው። እዛ ወንዶች ብቻ ነው የሚጎበኙት። እንግዲህ በቱሪዝም እነዚህን ቦታዎች ማስጎብኘት ይከብዳል። ለምንድን ነው? በጎብኚዎቹ መካከል ወንዶችም ሴቶችም ካሉ በተለይ በምዕራባውያን ወንዶቹ ይገባሉ፣ ሴቶቹ እዚህ ጋር ቁጭ በሉ፣ ትንሽ ደስተኛ አይሆኑም። ስለዚህ ፕሮግራሙን ስንሰራ ሁለቱም የሚጎበኙትን ነው የምናደርገው ማለት ነው። ግን ጥሩነቱ የሴቶቹ ገዳም ወንዶችም ይፈቀዳል፣ ያው ቄሶችም ስለሚገቡ ማለት ነው፣ ለጉብኝት ማለት ነው። የወንዶቹ ገዳም ግን ሴቶች እንዲገቡ አይፈቀድም። ስለዚህ እንጦስን እንደውም እንዲህ በተቃራኒው ነበር ላስብ የምችለው ማለት የሴቶቹ ጋር ወንዶች መግባት ጨርሶ አለመቻል፣ የወንዶቹ ጋር ግን ሴቶች መግባት እንደውም ችግር የሌለው አድርጌ ነበረ። እንደው ከችግር አንጻር ማስበው ያው እንግዲህ እምነት ጉዳይ ነው። በእምነት ደግሞ እሱ ሊተነተን ይችላል እና ከመነኩሴዎቹ ጋር እንደዚሁ ላይ ማውራት እድል ነበር። እንግዲህ አሁን አንድ ተጓዥ ይዘሽ ስትሄጂ ጥቅሙ ምንድን ነው? የዛን ሰው ፍላጎት ማርካት ይቻላል ማለት ነው። ግን አጣጥሙ ከዛኛው ባህል ሃይማኖት ጋር በተጣጣመ መልኩ ማለት ነው። አይ አንድ መሆኑ ራሱ የሚሰጠው ጥቅም አለ እንጂ 4-5 ቢሆኑ አንዱ አሁን ከመነኩሴ ጋር የማውራት ፕሮግራሙ ላይ አይኖርም። መቼም ከመነኩሴ ጋር ታወራላችሁ ተብሎ ላይኖር ይችላል። ግን እንዴት ወደዚህ መጣችሁ፣ ከየት ነው የመጣችሁት፣ የቤተ ክርስቲያኑ እንደዚህ ይሆናል የቅርበት ውይይት ለማድረግ አንድ መሆኗም ደግሞ ይጠቅማል እና የምንሄድባቸው ቦታዎች እንደዚህም የግለሰብ ቤቶችንም ስንጎበኝ እንደዚህ ብቻዋን መሆኗም ይጠቅማል ማለት ነው እና ብቻ ተጓዦች አንዳንዴ እንደዚህ አይነት አድቫንቴጅ አላቸው ማለት ጠለቅ ብለው የሚፈልጉትን ነገር ለማድረግ ይችላሉ ማለት ነው እና አስታውሳለሁ ይህንን ጽሁፍ ሼር እንዳደረገችኝ ያስታውሳሉ። ይገርማል በጣም ማለት አንዳንዴ ያለንን ነገር እናውቀዋለን ወይ እያልኩ ነበር እንዲህ አይነት ጽሁፎችንም ሳይ እና ብዙ ሊሰራበት የሚገባው ዘርፍ እንደሆነ። እስኪ ስለ አስጎብኚ ድርጅትህ ደግሞ ሌላ ማወቅ ያለብንን ነገሮች በተመለከተ ጥቂት በለን። ከስያሜው ጀምረህ ለምንድን ነው ናይት ጃር? የወፍ ስም ነው። ኦኬ እንግዲህ ምን አለ መሰለሽ ወፍ ማየት ወፍ መጎብኘት ደግሞ ራሱን የቻለ የቱሪዝም ዘርፍ ነው። እኔ ለምሳሌ ሙሉ በሙሉ የወፍ ባለሙያ አይደለሁም።
ባህል፣ ታሪክ፣ የተፈጥሮም ይሄ ተለቅ ያሉ እንስሳቶችን ማስጎብኘት ይችላል። ወፍ ግን ደግሞ ራሱን የቻለ ስልጠናና ፍላጎት፣ በተለይ ፍላጎት ይጠይቃል። ለምንድነው? በሌሊት መነሳት ይጠይቃል። እንደዛ የመሳሰሉ ነገሮች አሉት እና ለማንኛውም ናይት ጃር ማለት ኢትዮጵያ ውስጥ የአሜሪካም ይኖራል፣ ሌሎችም ሀገሮች ይኖራል፣ የሚገኘው የወፍ አይነት ነው። ግን ኢትዮጵያ ውስጥ አንድ ናይት ጃር ተገኘች። እሷም በ1982 አስቢ እንግዲህ 1982 በእኛ እድሜ ማለት ነው። ነጭ ሳር አርባ ምንጭ አጠገብ የሚገኘው ፓርክ ውስጥ አጥኚዎች ናቸው ክንፍ ብቻ ነው ያገኙት፣ መሬት ላይ ወድቆ ማለት ነው። እና አስገራሚው ነገር ምንድነው? ያው በጣም ባለሙያዎች ስለሆኑ ክንፉን አዩት፣ አነሱ፣ ገመገሙት። እቺ ናይት ጃር ከዚህ በፊት በዓለም ላይ ያልተመዘገበች ናይት ጃር ነች ብለው ደመደሙ ማለት ነው። ከዛ በኋላ ፍለጋው ቀጠለ፣ ሙሉዋን ወፍ ለማየት ማለት ነው። ቢፈልጉ እስከዛሬ አልተገኘችም። ማንም አላያት ሙሉዋን ወፍ ማለት ነው። እና አንድ ሰው በእሷ ላይ መጽሐፍ ጽፏል፣ በዚች በክንፏ ላይ ስለዚች ወፍ ማለት ነው። the rarest bird on earth ይላል። እና እንዴት ስለዚች ጉዳይ እንዴት መጽሐፍ ሊሆን ይችላል? እና በአጋጣሚ እንደውም ጂን ብራውኔል ለሁለተኛ ጊዜ መታ ነበር። በፊት የመጣች ጊዜ ሰሜን ኢትዮጵያን የሄደችው በ2022 እንደውም ኮቪድ እንዳቆመ ከመጡት የመጀመሪያው እንግዳዎቼ አንዷ ነች። በጣም እንደውም ደቡብ አብረን ስንሄድ ቱሪዝሙ ቅዝቅዝ ብሎ መንደሮቹ ጭር ብለው ምናምን በጣም ያዘንኩበት ጊዜ 2022 ማለት ነው። እና ስትመጣ ያው ምን ላምጣልህ አለች ማለት ነው። ብዙ ጊዜ እኔ ሰው ምን ላምጣልህ ሲለኝ መጽሐፍ ነው የምጠይቀው። ያው አማዞን ላይ አየዋለሁ። ያው ከኢትዮጵያ መግዛት አንችልም አይደለም። አንዳንዴ በጣም ርካሽ ነው በነገራችን ላይ። እኔ ዝም ብዬ እዚህ ልገዛው የምችለው ነው፣ ግን የመክፈያ አክሰስ ከዚህ ስለሌለን እና ለማንኛውም እሷን መጽሐፍ አመጣችልና በጣም የሚገርም ነው አጻጻፉ። እነዚህ የጻፈው ሰውዬ መተው ፈልገው ያገኟት ይመስላቸዋል። ማታ ነው በነገራችን ላይ ወፏ ደግሞ አክቲቭ የምትሆነው የማታ ወፍ ነች። እና አየናት ይላሉ፣ እንዳዩዋትም እርግጠኛ አይደሉም። ያው አንስተው ይዘዋት ወይም ፎቶ አንስተው እንትን ካላሉ ማንም አያምናቸው። እንደዛ አይነት ሙከራ አድርገዋል ማለት ነው። እና ስለ መጽሐፍም ተጽፏል። ስለዚህ ድርጅት ለማውጣት ስም ማውጣት ሲያስፈልግ ሌላ ስም ነበር ያሰብኩት። አንደርስታንዲንግ ኢትዮጵያ ነበረ። ኦልሬዲ ዌብሳይት አዘጋጅቼ ምን ነበረ፣ ግን በዛን ወቅት ለምን እንደሆነ አላውቅም ኢትዮጵያ የሚለው ስም እንደ ንግድ ስም መጠቀም አይቻልም። ሁሉም ኢትዮጵያ እያስገባ ያው ትርጉም የለሽም ይሆናል መሰለኝ። ስለዚህ ሌላ ስም ምረጡ ተባለ። በቃ የወፍ ስም ይሁን አልኩኝ። የወፍ ስም እና አሁን እኔና አንቺ እንድናወራ ምክንያት ሆነ ማለት ነው። ብዙ ሰው ትርጉሙን አያውቅም። አንዳንዴ ተጽፎም እንደዚህ መኪና ላይ ምናምንም ሲያዩ ይጠይቁናል፣ ለማብራራት እንሞክራለን። ያው በዓለም ላይ በጣም ለማየት የምትከብደው ወፍ ከተባለ ኢትዮጵያ ውስጥ ነው የምትገኘው። እሷም ነጭ ሳር ናይት ጃር ትባላለች። አርባ ምንጭ አጠገብ የሚገኝ ፓርክ ውስጥ ነው ለመጀመሪያ ጊዜ የተገኘችው። ከዛ በኋላ ማንም አላያትም እና የድርጅቱ ስም ከዛ የተነሳ ነው። እና ድርጅቱን ሳቋቋም እኔና እህቴም የቱሪዝም ባለሙያ እህት አለችኝ። በኋላ ሌሎች ስራዎች ላይ ብትሰማራም እኔ ያቋቋምነው፣ ስሙን የመረጥኩት እኔ ነኝ። ትንሽ ድርጅት ነው። ያው 5 ነን አሁን ያለ ነው። ስለሺ የሚባል ከዩኒቨርሲቲ ማብረን የተማረ በኋላም ቱሪዝም የተማረ የቱሪዝም ባለሙያ አለ። በኃይሉ የሚባል አለ። ከሲመሰረት ጀምሮ የነበሩ ልጆች ናቸው። ሌሎችም አሉ። ስለዚህ በተቻለን አቅም እኛ ምንድነው ከሌሎች ለየት ያደርገናል ብለን የምናስበው ምንድነው ሰዎች ሲጓዙ የሚታዩትን ወይም ፕሮግራሙ ላይ የተጻፉትን የሚጎበኙትን ብቻ ሳይሆን ያልተጠበቁ ነገሮችንም እንዲያዩ መንገድ ላይ ቆመው ሰው ቤትም ገብተው ማናገኘው ኤክስፒሪየንስ ነው። እኔ አሁን ከኢትዮጵያ ውስጥ በተጓዝኩባቸው ጥቂት ሀገሮች አውሮፓ የተመኘሁት ያንን ነው።
ምን አለ ቤታቸው ገብቼ እንዴት እንደሚኖሩ ባይ ገምታለሁ። እንዴት እንደሚኖሩ ግን አለ አይደለ ቤት ስንገባ ጠረንም አለው አይደለ ቤት የእቃውን ማቀማመጥ የምናምንና ሚውዚየም፣ ታሪካዊ ቦታዎች፣ ፓርኮች ብቻ መጎብኘት ጉብኝት አይደለም፣ ስለ ህዝቡ። ምክንያቱም ያው ዞሮ ዞሮ ሀገር የሚባለው ህዝብም ነው። ስለ ህዝቡ ባህል ለማየት ደስ የሚለው ኢትዮጵያ ውስጥ አሁን እስካሁን ባለው ማለት ነው። ለወደፊቱ ሊቀየር ይችላል። ሰዎች መንገድ ላይ ለምሳሌ አንዳንዴ መንገድ ላይ እንቆማለን። ብዙ ጊዜ የማስታውሰው መንገድ ላይ ወይ እንኩሮ አለ አይደለ ጠላ ለመጥመቅ እንኩሮ ሲያነኩሩ ካየሁ እኔ ለምሳሌ አቆምና ደህና ዋላችሁ እንደምን ዋላችሁ እነዚህ ሰዎች ለማየት ፈልገው ነው ማየት ይችላሉ ስለ እሺ ይላሉ። እና በጣም ማስታውሰው እንጀራ ብዙ ጊዜ ያው ስለ እንጀራ መወራቱ አይቀርም። አንድ ጎብኚ ኢትዮጵያ ሲመጣ የኢትዮጵያ ምግብ ሊያውቅ ይችላል። በአሁን ጊዜ በነገራችን ላይ ኢትዮጵያ፣ አሜሪካ፣ አውሮፓ ውስጥ የኢትዮጵያ ሬስቶራንቶች ስላሉ ያውቃሉ። ግን እንዴት እንደሚሰራ ከምን እንደሚሰራ በጥልቀት አያውቁም እና ማወቅ ይፈልጋሉ። እና መንገድ ላይ አቁመን ደህና ዋላችሁ እንደምን ዋላችሁ እነዚህ ሰዎች እንጀራ ሲጋገር አይተው አያውቁም ታሳዩዋቸዋላችሁ ስላቸው ሴቶቹ ምን አሉ መሰለሽ በጣም ከት ብለው ሳቁና ምን እየበሉ እስከዛሬ ያሉ እኔ ለነሱ ተርጉሜ ያው ፈን ነው እንግዲህ ለሁለቱም ሳይድ እነዛም ሊያምኑ አልቻሉም እንጀራ ሳይበሉ እስከዛሬ መኖራቸው። እነዚህኞቹም ደግሞ አዩ ሰዎቹ ፈቃደኛ ከሆኑ እንዲጋግሩ እናደርጋቸዋለን እንዲሞክሩት ማለት ነው። በእርግጥ ይበላሻል፣ ያው አስቂ ነው የሚሆነው። ያው ለዛ ማካካሻ እንሰጣቸዋለን ለሰዎቹ እና ምን ብዬ አስባለሁ እንደዚህ አይነት ሙያ የት ይገኛል ማለት አንድን ሰው ከሌላ ዓለም አምጥቶ ሁለት የማይተዋወቁ ሰዎችን ኑሯቸው በጣም የተራራቀ ማለት እንጀራ አይቶ የማያውቅና አለ እንጀራ የማይኖሩ ሁለት ሰዎችን አገናኝተን ልምድ እንዲለዋወጡ አድርገን ተሳስቀው አንዳንዴም አብረው ፎቶ ተነስተው እንዲለያዩ ማድረግ እና እንደዚህ ነገሮች እናደርጋለን። ያው በፕሮግራሙ ላይ ያሉ ነገሮች እንዳሉ ሆነው እንደዚህ አይነት ነገሮች ፕሮግራም ላይ ልናስገባው አንችልም። አሁን ይሄን ነገር አንዳንዴ ይመስላቸዋል እነሱ ቱሪስቶቹ ልክ ተቀጣጥረን በዚህ ሰዓት እንጀራ እንዲጋግሩ አድርገን የምናሳያቸው እሱ ትንሽ ያናድደኛል። ለመሰለሽ ያ ነገር ለእኔም ኢንተረስቲንግ ነው ማለት ያንን ነገር ማየትና ማሳየት። ምክንያቱም ሁሉም የተለያየ ባህል አለው አይደለ በየተለያየ አካባቢ እና ቤት ገብቶ አሁን ስለ ደቡብ ኦሞ ስንሄድ ሀመሮች ጋር ቤታቸው የመግባት እድል ካጋጠመን ማለት ነው። ያው እንደዚህ ለማድረግ በነገራችን ላይ ቤቶቹም ትንንሽ ስለሚሆኑ 2 ሰው 4 ሰው ከሆነ ከዛ በላይ ከሆነ ሁሉም ደግሞ እንግዳ ደስተኛ ላይሆን ይችላል። አጎንብሶ እዛ ቤት ውስጥ ገብቶ መሬት ተቀምጦ እንደዛ አይነት እንግዳ መሆን አለበት። ስለዚህ አነስ ያለው ሲሆኑ እንደዛ አይነት ነገሮች እናደርጋለን እና አሁን ለምሳሌ ሀመር በምንሄድበት ጊዜ ቡና ሊጋብዟቸው ይችላሉ። ግን የሀመሮች ቡና ተቆልቶ ቡና ፍሬው አይደለም። ድሮ ቡናው እንዳለ ከነገለባው ተቀቅሎ እንደመቀቀል ማለት ነው። ትንሽ አመሳ አምስት ተደርጎ ይቀቀልና ብዙ ነው በቅል ነው የሚሰጠው እንደ ሻይ ማለት ነው። አሁን ያንን ኤክስፒሪየንስ ያገኛሉ ማለት ነው። እና ከኛ ጋር እኛ በምናስጎበኝበት ጊዜ ይህን እናደርጋለን። ከቱሪዝም ጋር በተያያዘ የሚነሱ አሉታዊ ጉዳዮችን አንተ እንደ ቱሪዝም ባለሙያ እንዴት ታያቸዋለህ? ለምሳሌ በእርግጥ የኛ ቱሪዝም እዛ ደረጃ ደርሷል የሚለው እንዳለ ሆኖ ይሄ ኑሮ ማስወደድ ሊሆን ይችላል፣ አካባቢው ነዋሪ ይሄ ባህል ማጥፋት በሚል ደግሞ የሚነሳው እሱ በእርግጥ በጣም አነጋጋሪ ይመስለኛል። ማለት ለንግድ መዋል ምናምን አይነት ነገር ላይ ባህሎችን የመውሰድ ነገር ይመጣል ከቱሪዝም ጋር ተያይዞ የሚለው። በሌላው በኩል ሰዎችን ራሱ የሆነ እንደ ሸቀጥ ምናምን የመጠቀም አይነት ነገር እንዲህ የሚነሱ የተለያዩ ነገሮች አሉና እንዴት ታያቸዋለህ? በአጋጣሚ የኔ ድምፅ ይሰማሻል? ኦኬ። የአንቺ ጥያቄ ሙሉ በሙሉ አልተነም። በአጠቃላይ ግን የቱሪዝም አላስፈላጊ ገጽታዎች አይደለም፣ አሉታዊ ገጽታዎች ይኖራሉ። ቱሪዝም አሉታዊ ገጽታዎች ይኖሩታል። ለምሳሌ አሁን ስለ ታይላንድ የምንሰማው አለ አይደለ? ወንዶች ከአውሮፓ ከተጓዙ ወደ ታይላንድ ሴቶቹን ፈልገው ነው ምናምን። እግዚአብሔር ይመስገን ኢትዮጵያ ውስጥ በዛ ደረጃ እንደዚህ አይነት ችግር እስካሁን
ብዙ የዓለም በአብዛኛው ማለት ነው ክፍል ተጉዞ ቅድም ያልኩሽም ነገር አለ። አብዛኛው እድሜያቸው የገፉ ነው። በነገራችን ላይ ወጣት ቱሪስቶች ሲመጡ የሚጠይቁት ነው። በሄዱበት ቦታዎች ሁሉ የሚያዩት እድሜያቸው ገፋ ያሉ ሰዎች 50 ከዛ በላይ ያሉ ሰዎች ነው። ለምንድን ነው ይላሉ። ኢትዮጵያ ለመዝናናት ለመጨፈር ወይም ለመዋኘት ተብሎ የሚመጣበት ሀገር አይደለም። አልሞስት ትምህርታዊ ጉብኝት ማለት ነው። እንዳልኮች ታሪካዊ ቦታዎች ይካሄዳሉ፣ ባህላዊ ቦታዎች ይካሄዳሉ፣ ተፈጥሯዊ ቦታዎች ይካሄዳሉ። ስለነዛ ነገሮች ገለጻ ይሰጣል። እነዛ ነገሮች ያያሉ እና አብዛኞቹ የሚመጡ ሰዎች የእውነት ጎብኚዎች ናቸው። እንደዛ ያሉ ብዙ ጊዜ ወጣቶቹ ለዛ ፍላጎት የሚመጡ እንደዛ አይነት ችግር እስካሁን አልገጠመንም። ምናልባት አንዳንዴ ተከስቶ የሚያውቀው ከቅርስ ጋር በተያያዘ ለምሳሌ እንደ ምንድነው እነዚህ ጥንታዊ ነገሮችን የሚሸጡ የሚፈልጉ ሰዎች ተከስቶ ያውቃል። ለምሳሌ ከላሊበላ አፍሮ አይገባ የሚባለው መስቀል ተሰርቆ ነበረ። ተሰርቆ ተሽጦ ከኢትዮጵያ ቤልጅየም ሄዶ ከዛ በኋላ በስንት መከራ ነው የተመለሰው እና ያ የቱሪዝም አንዱ መጥፎ ወይም አሉታዊ ገጽታ ማለት ነው። ቱሪዝም ባይኖር ስለዛ መስቀልም ያን ያህል ሊያውቁ አይችሉም፣ ሊያዩትም አይችሉም። ያው ያንን ሰው የገዛው ሰው እኔ አይቶት ነው ብዬ አስባለሁ። ከዚህ ሀገር በተለይ ገዝቶት የወጣው ሰው ማለት ነው እና እንደዚህ አይነት ነገሮች ሊከሰቱ ይችላሉ። ያንን ልንቋቋምበት የምንችለው ያው ሁል ጊዜ ህግ ነው የሚያስፈልገው። ህግ ነገሮቹን መመዝገብ፣ ከዛ ወዲያ በየአመቱም ይሁን እንግዲህ ባለሙያዎች በዚህ ባለሙያ አይደለሁም፣ ቆጠራ ማካሄድ፣ እነዛ ነገሮች እንዳሉ ቼክ ማድረግ እና መቆጣጠር ነው። ምን የሚባል ነገር አለ? አሁን ለምሳሌ ላሊበላ ላይ ሚውዚየም ተቋቁሞ ረጅም ጊዜ ሆኖታል። ወሳኝ የሆኑ ቅርሶች እዛ ሚውዚየም ውስጥ በግላስ በመስታወት ውስጥ እንዲቀመጡ ተደርገዋል ማለት ነው። በቀላሉም እንዳይወጡ ለማድረግ እና ያው ጥበቃ ያለበት እንዲሆን ማለት ነው። አክሱምም እንደዛው። አክሱም ከጊዜ ወደ ጊዜ እንደውም ጥበቃው እየተጠናከረ አክሱም ቤተክርስቲያን በጣም አሁን ብዙ ጊዜ የምናወራው ስለ ሐውልቱ እና ስለ ቤተክርስቲያን ነው። ሚውዚየሙ በጣም ያስገርሙ የቅርስ ስብስቦች አሉት። ዘውዶች የነ አፄ ሰርፀ ድንግልን ጨምሮ ማለት ነው አሉ እና ፍተሻ አለ። ካሜራ ይዞ መግባት አይቻልም። እንደዚህ የመሳሰሉት እና ከጊዜ ወደ ጊዜ እውቀቱ እየዳበረ ነው። በዛ መልኩ እንዳልኩት በመመዝገብና ሰዎችን እነዛ ነገሮች እንዳሉ በየጊዜው ቁጥጥር በማድረግ መቆጣጠር የሚቻል ይመስለኛል። ሌላ ምናልባት እንግዲህ አንዳንድ ወጣት ቱሪስቶች ሲመጡ የሲጋራ ማጨስ እንደዚህ የመሳሰሉት ኢንፍሉዌንስ ሲያደርጉ እናያለን። በተለይ ቱሪስት ብዙ ጊዜ የሚጓዙባቸው አካባቢዎች ግን ያም የተጋነን አይደለም። ምክንያቱም ኢትዮጵያ ውስጥ ስቲል እምነቱ ጠንካራ ነው፣ የቤተሰብ ቁጥጥሩ ጠንካራ ነው። በዛ የተነሳ የተጋነነ ችግሮች እኔ ያስተዋልኩት የለም። መጽሐፎቹ የት ይገኛሉ የሚለውን እንደዚሁም ደግሞ ሌላ መጨመር የምትፈልገው ነገር ካለ ለመውጫ ጨምረህ እንለያያለን። ኦኬ፣ እንግዲህ አሁን ያሉኝ 3 መጽሐፎች ናቸው። የመጀመሪያው በኢትዮጵያ በሚጎበኙ በቤተክርስቲያን ስዕሎች ላይ ነው እንዳልኩት። እሷ አማዞን ላይ አለ። ግን የሚያሳዝነው ምንድነው አማዞን ላይ ያለው ቅድም ከበሩን ያሳየሽን እንትን ነው የአማዞን የስዕል ጥራት የሚጠይቁት ከዚህ ፒክስል በላይ ከዛ ስለ እኔ ደግሞ በትንሽ ካሜራ ነው። ያው ለትምህርታዊ ነገር ነው የማነሳው። በባለሙያ ካሜራ ስላልነበረ ስዕሎቹ ጥሩ አልነበሩም እና ያለ ስዕል ነው እና ስዕሎቹ ያሉትን የሚፈልጉ ሊንክ ሰጣቸዋለሁ። ሊንኩን ማስገባት ከቻልሽ እንግዲህ ላንቺ ልክልሻለሁ። አያይዘዋለሁ ከታች ኮሜንት አስተያየት መስጫው ላይ ታገኙታላችሁ። በቃ እና ያው ሊንክ ላይ አፕሎድ ያደረኩት እየተደረጋለ ከሱ ላይ መግዛት ይችላሉ። ስለዚህ በሊንኩ ማግኘት ይችላሉ። አሁን ዘመኑም ቀላል ስለሆነ በቃ ሌላ ብዙ መጨመር የምፈልገው ነገር የለም።
ምን ትማራላችሁ? ከመጎብኘት ምን እንማራለን ለሚለው ቅድም ቅር ያለችኝ የረሳኋት ነገር አለች። እሷም ምንድነች? ደቡብ ኦሞ በምንጓዝ ጊዜ አንድ ያስተዋልኩት ምንድነው በውይይት የማመን ወይም ውይይት የባህላቸው አካል ነው። ሙርሲዎችም፣ ሀመሮችም፣ ሌሎችም ኤርቦሬዎችም፣ ደሰነች፣ ካሮች፣ ሌሎችም ማለት ነው እና የሚወስኑት ተወያይተው ነው ብዙ ጊዜ እና አንዳንዴ ዲሞክራሲ የመጣው ከግሪክ ነው ዲሞ ማለት እንዲህ ነው ምናምን ሲባል ይሄንን አላስተዋልንም እላለሁ። ማለት ተወያይቶ የመወሰን በነፃነት ማለት ነው ባህል አላቸው እና ያንን አላሰፋ ነውም አልተማርንበትም አላዳበርነውም እንጂ በነፃነት ተወያይቶ የመወሰን ንጉስ የሚባል ነገር የላቸውም ወይም አለቃ የሚባል ነገር የላቸውም። ሁሉም እኩል ናቸው። ለምሳሌ በጣም ወሳኝ ነገር አሁን ድርቅ ሆነና ከብቶቻቸው ውሃ በጣም ተቸገሩ እና ራቅ ያለ ቦታ መሄድ አለባቸው። መቼ እንሂድ? እነማን ይሄዱ? ሁሉም ሰው መሄድ ከሌለበት እነማን ከብቶቹን ይዘው ይሄዱ የሚለውን ለመወሰን ለምሳሌ ካስፈለገ ይሄ በጣም ኢኮኖሚያቸው መሰረት ስለሆኑ ከብቶቹ ቁጭ ብለው ተወያይተው የሚወስኑበት ባህል አላቸው። ኦልሞስት ሁሉም ህዝቦች ደቡብ ኦሞ ያሉት እና ከእንደዚህ አይነት ነገሮች ብንማርና ብናዳብራቸው ይጠቅማል እና ከቱሪዝም መስህብነት በተጨማሪ ማለት ነው። ሪዮት በእውነቱ በጣም አመሰግናለሁ። በእኔ በኩል ጨርሻለሁ። እሺ፣ እኔም በጣም ነው የማመሰግነው። በሌላ ጊዜ ደግሞ እንደዚሁ በተለያዩ ርዕሰ ጉዳዮች እንገናኛለን። ለዛሬው በጣም አድርጌ አመሰግናለሁ። እሺ፣ መልካም ጊዜ ይሆንልሽ። ለአንተም። አድማጭ ተመልካቾቻችን ከአቶ ዳዊት ተፈሪ ጋር የነበረኝ ቆይታ ይህንን ይመስል ነበር። በሌላ ፕሮግራም ደግሞ በሌላ ርዕሰ ጉዳይ እና ከሌላ እንግዳ ጋር እቆያችኋለሁ። እስከዚያው ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜይል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።